አንድ ጥያቄ ላቅርብ እዚህ ጋር ታቀርባለህ። እሺ ታቀርባለህ። አንድ እችን በዚቹ በያዝናት እጅ አንዴ ልጠይቅ ፕሊዝ። ኤኒዋን ከዚህ ውስጥ ከኛ ውጭ የሆናችሁ ሰዎች ልትመልሱልኝ ትችላላችሁ። ለኤርሚ ብቻ አይደለም፣ ክርስቲያን ያልሆናችሁት ልትመልሱ ትችላላችሁ። እዚህ ውስጥ ለካኒ ብቻ ቄርሎስን አያካትትም ለማለት ነው። የእኔ ጥያቄ በክርስቶስ ትምህርት ነን ብላችሁም ታምነው ኤርሚ ኤኒዋን ጅስት መጀመሪያ ክርስቲያን ያልሆነ ካለ ይመልስ ይሄን መልስ። እዚህ ጋር ክርስቲያኖች ናቸው ያሉት። አስተምሮ አንተ ክርስቲያን አይደለም፣ እኔ በአንተ አስተምሮ እኔ ለአንተ ክርስቲያን አይደለም። እሱ ብዙ አከራክርምና ስለዚህ አንተም ስጠይቅ እንደዛ ብለህ የምጠይቅ መብት ነው። እሱን አልከለከልኩም። በክርስቶስ ኢየሱስ ትምህርት ነን ብላችሁ ታምናላችሁ? 100%። እሺ፣ በቅዱስ ቁርባን ላይ ያለው የክርስቶስ ትምህርት የቱ ነው? ምን ማለት ነው? ግልጽ ነው። በክርስቶስ ትምህርት የክርስቶስ ትምህርት በቅዱስ ቁርባን ዙሪያ ምንድን ነው? ፍጹም ስጋ ፍጹም ደሙ፣ እውነተኛ ስጋ እውነተኛ ደሙ ነው። የኃጢአት ስርየት ይሰጣል። የኃጢአት ስርየት ይሰጣል። ኦኬ። ሌሎቹ ከዚህ ውጭ ያሉ ሰዎች የክርስቶስ ኢየሱስ በቃ እኮ ተመለሰ። ልደት አልጨረስኩኝም። ኧረ እየተቆጣ በክርስቶስ ኢየሱስ ትምህርት የኛው ነው ብለኛ። ኦኬ። የጌታ ስጋና ደም የኃጢአት ስርየት አይሰጥም የሚሉት በክርስቶስ ኢየሱስ ትምህርት ናቸው? ምንም ነገር አይሰጥም የሚሉ አላየሁኝም። የኃጢአት ስርየት አይሰጥም ምንም ነገር አላልኩኝም። ስፔሲፊክ አድርጌዋለሁ። አኪዬ የኃጢአት ስርየት ስፔሲፊክ ነው ያደረጉት። ጀነራል ምንም አላልኩኝ። የኃጢአት ስርየት አይሰጥም የሚሉት በክርስቶስ ኢየሱስ ትምህርት ናቸው። እንደዚህ ቶታሊ አይሰጥም የሚል እስካሁን አላየሁኝም። ግን በጸጋ ውስጥ ጸጋ ስለሚካፈሉ አየኸኝ። ምናልባት ያንን በተመለከተ መመለስ የሚችሉ ሰዎች ሊኖሩ ይችላሉ። የሆነ ደቂቃ ትሰጠኛለህ ላውጣው? አታውቃቸውም ብሎ ወንጌሎችን አውቃቸዋለሁ፣ ግን ያንን አንተ የምትለውን ማለታቸውን ያንን ዶክመንት ስላላየሁኝ በፊልም ጥያቄ መልስልኝ ኤርሚ። አንተ ምንድን ነው እምነት? እንደ አኪ ነው አሁን በተናገረው ነገር ላይ ነው። አሁን በጠየቀው ነገር ላይ በዚህ ተመሳሳይ አመለካከት ነው ያለው። የኃጢአት ስርየት ይሰጣል ብለህ የምታምነው? የኃጢአት ስርየት ይሰጣል ብዬ አምናለሁ። ናቲ የጌታ ስጋና ደም የኃጢአት ስርየት ይሰጣል ብለህ ታምናለህ? መዞር አለበት እንደ ኤርሚ በየስፍ ከተመለሰ በኋላ በቃ ወደ ሚቀጥለው ናቲ የጌታ ስጋና ደም የኃጢአት ስርየት ይሰጣል ብለህ ታምናለህ? ናቲ እኮ እናንተ ቤተክርስቲያን ምንድን ነው የምትጠይቀው? ናቲ አይ እኔ ከዚህ ውስጥ ልውጣ፣ ልደትዬ ከዚህ ውስጥ ልውጣና እናንተ ጨርሱ። ቆይ አይ ኖ መልስልኝ። እምነትህን ተናገር እንጂ አንተ ልክ እምነትህን ስትጠየቅ ለምንድን ነው እንደነ ኤርሚ ማትናገር? ነው አይ እናንተ አውሩ። ልደትሻ አይሻልም? የሆነ ደቂቃ ስጠኝ ላውጣው። እሺ አኪ እስከዛ ድረስ የሙሉ ወንጌልን የእምነት እኔ አልተጠየቅኩም። እኔ መች ጠየቀኝና ነው? ኦኬ ወደ ዶክመንቱ ሄድኩ። ቃል የጌታ ስጋና ደም የኃጢአት ስርየት ይሰጣል ብለህ ታምናለህ እንዴ? አዎ በደንብ የኃጢአት ይቅርታ ይሰጣል ብዬ አምናለሁ። እናንተ ጋር የኃጢአት ይቅርታ የሚገኝበት ፖይንት ግን ብዙ ግልጽ አይደለም የቱ ጋር እንደሆነና በኋላ ብናወራበት ደስ ይለኛል። አንዴ እንትኑን ላውጣው፣ ትንሽ ደቂቃ ስጡኝ። የሙሉ ወንጌልን የእምነት መግለጫ ያለውና ልደት አሁን ያለንን ብቻ አይደል የጠየቀው? እንደገና ወደ ሌላ አይ ስለ ሙሉ ወንጌል ጥያቄውን አንድ ላይ ላቀርብና ሙሉ ወንጌል ሰው እዚህ ቢኖር ይመልስልህ ነበረ። ወደ ዶክመንቱ እንዳልሄድ ያለንን ሰዎች ስለጠየቀ ወደ ዶክመንቱ እንዳልሄድ አንድ ነገር ብቻ መልስልኝ። የጌታ ስጋና ደም የኃጢአት ስርየት አይሰጥም፣ ከኃጢአት ስርየት ጋር አይገናኝም የሚሉት በክርስቶስ ትምህርት ናቸው ይሰራሉ? እነማን ናቸው እነሱ ብለው የሚያምኑት? እስቲ ከቃል ጋር ብለው የሚያምኑት የጌታ ስጋና ደም ከኃጢአት እነማ ልደት እነማ አጥቼ ላሳይ።
አይ ከኃጢአት ስርየት ጋር የሚሉ ብለህ መጀመሪያ አውጥቼ ላሳይህ እነማ ስትባል አውጥቼ ላሳይ አይደለም እነማ ስትባል እነንተና እኮ የሚሉትን አካላት አውጥቼ ላሳየው ይሄደት ነው እነማ ስትባል እኮ እነንተና ማለት አለበት ማንነታቸው በማሳይ ማስረጃ እዛ ሰዓት ላይ ታየዋለህ አይደለም ልደት እነማ ስትባል እነንተና ማለት አለበት እነማን እንደሆኑ በማውጣት አሁን ማንነታቸው ይለያል አንድ ጋር ማንን ጠይቅ የከመሰለ የእምነት መግለጫ እዚህ ጋር ማንን ጠየቅ መሰለ እዚህ ጋር ማንን ጠየቅ መሰለ መጀመሪያ ያለው አንዴ ስማማ መጀመሪያ ሉተራኖችን ጠየቅ ሉተራኖችን ጠየቅ እንደዛ ካልክማ እዚህ የለም እኮ ማንም አሁን የምትላቸው ስለሌሉ እዚሁ ከኛው ጋር ነው የምታወራው ግን ዶክመንታቸውን ላመጣልህ ሉተራኖችን ጠየቅ አዎ አለ ሙሉ ወንጌልን ላመጣልህ አንዴ ቆይ ስማ አንዴ ስማ አንዴ እየሰማ እሺ መጀመሪያ ሉተራኖችን ጠየቅ አፈርማቲቭ ተደረገ ኢቫንጀሊካል ሰርክል ላይ ያሉትን ሰዎች ጠየቅ አፈርማቲቭ ተደረገ ስለዚህ አሁን በትራዲሽን ደረጃ እነማንን ነው እያልክ ያለው ነው ጥያቄው ሙሉ ወንጌልን የሚሉት በእምነት መግለጫቸው ላይ የጻፉትን ላምጣና ላሳየ ተፈቅድልኛለህ ወይስ አፈቅድልኝ ሙሉ ወንጌል እኮ አንድ እንትን ነው ዲኖሚኔሽን ነው እነማንን በትራዲሽን ደረጃ ነው የጠየቁ ሉተራኖችን ጠየቅ ኢቫንጀሊካል ሰርክል ላይ ያለውን ጠየቅ ቀጥሎ ምን አይነት ትራዲሽን ነው እየጠየቀን ያለው ስለዚህ ሙሉ ወንጌል በየትኛው ነው የሚመደቡት እኔ ነው ትጠይቀኛለህ ትራዲሽን እየጠየቅኩ ስለዚህ የትኛው ትራዲሽን ነው እያወራ ያለው እየነገርኩህ ያለው ስለ ትራዲሽን አይደለም እያወራሁ ያለው እኔ ወንድም እየነገርኩህ ያለው ወይ ደግሞ እያወራ ያለው ሜን ላይን የፕሮቴስታንት ቤተ እምነቶች አይደሉም ካልከኝ ሙሉ ወንጌል በዛ እንዝጋው እንዴ ሜን ላይን የፕሮቴስታንት ተብሎ እኮ አይጠየቅም ስለ የትኛው ትራዲሽን ስትባል ስለ የትኛው ትራዲሽን ይባላል ትራዲሽኑ ስለምን ትራዲሽን ይጠይቃል ምንም ጥያቄ ነው በዚህ አታርገው ማስረጃውን ላምጣ የዛን ሰዓት ላይ ትመልስኛል ወይ ሳምንት እኔ እየጠየቅኩ ያለው ጥያቄ አለ ስለ የትኛው ትራዲሽን ነው ያወራው ሙሉ ወንጌል ትራዲሽን አይደለም አንድ ዲኖሚኔሽን ነው ሙሉ ወንጌል እኔ ትራዲሽን ናት ወይስ አላልኩም አንድ ዲኖሚኔሽን ከሆነ ይሄ አንዱ ዲኖሚኔሽን እሺ ተቀላለ ወይ ሳይተቀለልም ይሄ መልስልኝ አንዱ ዲኖሚኔሽን የተባለው አክቹሊ ብዙ ዲኖሚኔሽን ያለው ይሄኛው ሙሉ ወንጌል የተባለው ዲኖሚኔሽን ከናንተ ጋር ይተቀላል አይተቀላል እሺ አንዴ በቃ ልመልስ መልስ ጽሁፉን ሚውት አድርገህ በቃ ልመልስልኝ እሺ ወንጌልን ብታመጣ የሆነ አካል ስታመጣ መጀመሪያ ምን ትጠየቃለህ መሰለህ የሆነ የእምነት አቋም ይዘት አንዴ እየሰማ እባክህ እነሱ እዚህ ጋር ባይኖሩ እየሰማ እንዴ አትረብሽ ቆይ እየሰማ አንዴ ልጨርስ አታቋርጠኛ እንዴ ኖ እኔ ከጠየቅኩት ጥያቄ ውጪ ሌላ ነገር እያወራ ነው አታቋርጠኛ እንዴ ልጨርስ እንዴ አላቋረጥኩህም አቋረጥከኝ እንጂ አፌ ላይ ቆምክ ጥያቄ ጠይቀ ከዛ ደግሞ እንደዚህ ሲሆን ጥሩ አይደለም ጥያቄ በቀጥታ ስለማትመልስ እኔ ደግሞ ኦዲየንስ እንዲሰማ ጥያቄውን በስነ ስርዓት እጠይቅሃለሁ ከዛ በተጠየቀው ጥያቄ መሰረት ትመልሳለህ እኔ አሁን እዚህ ጋር ሙሉ ወንጌሎች አሉ ወይስ ማን አውጣው እኮ እናንተ አውሩ ይጠብቀኛል እኮ አውጣው የሙሉ ወንጌልን የእምነት መግለጫ መጣው ጠብቀኝ አውጣው አንዴ አውጣው እኮ አውጣለሁ ጠብቀኝ አንተ ኤርሚ ግን ጥያቄያችን ወደ ሌላ በቃ እንትን ተፈጥሮ በቃ ልንቀር ነው ማለት ነው ሊመልስ ገብቶ የሚጠይቅ ሰው መልሳለሁ ብሎ ገብቶ ሌላ ነገር አንተ መቀበል መልሰናል ይህን እኮ መፍቀድም አልነበረብህም መልሰናል እኮ ኦልሬዲ የጠየቀውን ጥያቄ እኮ ለእኛ ነው መለስን አለቅ አሁን እኮ እዚህ ጋር የሌሉ ሰዎችን እየጠየቀ ነው ስለዚህ እኔ በጣም እንትን ብያለሁ ተሰምቶኛል የኤርሚ ይህንን እንትን አኪ አሁን መጠየቅ አለበት አንድ ጥያቄ ልጠይቅ ብሎ ስለገባ ነው የፈቀደለት ስለዚህ ስለ ቄደር አልጨረስንም ጠይቀዋለን ይሄኛውን ጥያቄ ጨርስ እስከዛ ሰላም አኪ ያለ መሰለኝ ጭር እንዳይል አይደል አለው
እንዴት ነህ ወንድማችን? ወንድማችን ሁሉ ሰላም፣ ሁሉ ተማም። ናቱ እኔን አውጡኝ ትላለህ ስትጠየቅ እኔ ነው የምጨምቀ። ቆይ ከየትኛው ቸርች ነው አሁን? እስቲ ነገሩ ባለፈው ምክሬን ተግባር ፍቅር ሲዝም ሞክር። አንተማ ጉዴን ሁሉ ነገር ያለው እኮ የት ቸርች እንደሆንኩ ታውቃለህ፣ የት እንደተጠመቅኩ ታውቃለህ። አይ አንተ አንደኛ ነህ። አንተ ዝም በል አንደኛ ነህ። ኤቢሻ ኤቢን ራሱ ካገኘሁት ቆይቻለሁ። በእናትህ ኤቢ ኤቢ አገረጣኝ። ወገናችን እንግዲህ የሆነው ሆኗል። አይመልስም። አሎ ናት ሰላም እንዴት ነህ ኤቢ? የሆነ ላይብራሪ ውስጥ ሆኜ ነው አሁን እየወጣሁ ነው። እንዴት ነህ? ኦኬ አለው ሁሉ ሰላም ነው። ጠፍተሃል ኤቢ? እንዴት ናችሁ? አለው ያው ትንሽ እንጀራ ከመከራ ትላለህ። ሰላም ብያለሁ ሁላችሁንም። ልደት እንዴት ነህ? ሰላም አለን። አንቺ ቤትሻ የለም መሰለኝ እንትን እየፈለገ ነው። አይ እንትን ቃሌ የሙሉ ወንጌልን እኮ መናገር ይቻላል? ይፈቀዳል? ኧረ ተናገር። እኔ ሙሉ ወንጌሎች በሌሉበት እንዳይነኩ ፖይንት ነበር፣ ግን ችግር የለም። አይ እንትን ነው እኮ አሁን ማብራሪያው ምን መሰለህ? ዶክመንቱ ላይ ኤቢ ምን እንደኔው ሙሉ ወንጌል አይደለም፣ ግን ይቀጥል። ይሰማል ድምጼ? ትሰማለህ ኤቢ? ትሰማለህ? አዎ ሙሉ ወንጌል የጌታ እራትን የጌታ እራትን ሙሉ ወንጌል ከኃጢአት ስርየት ጋር አያይዛ የምታብራራበት መንገድ ሁለት አይነት ነው። ያው ብዙዎቻችሁ ኮንፊውዝ ስለምትሆኑ በተለይ የሙሉ ወንጌልን ዶክመንት ስታነቡ ከኃጢአት ስርየት ጋር ወይም ደግሞ ከኃጢአት ይቅርታ ጋር አይገናኝ የሚል ጽሑፍ እንኳን ካገኛችሁ ያ ኤክስፕሬሽን አንድ ሰው ጌታን ተቀብሎ የዘላለም ሕይወት ለማግኘት መጀመሪያ ንስሐ ገብቶ የሚያገኘውን የኃጢአት ስርየት የሚመለከት ነው። ሙሉ ወንጌል የምታብራራ የመጀመሪያው ስቴጅ እሱ ነው። ከዛ ውጭ ግን በሁለት መንገዶች የጌታ እራትን ከኃጢአት ስርየት ጋር አብራ ታስበዋለች። ለምሳሌ አንደኛው ይሄ የጌታ እራት የሚከበረው የጌታ እራት የሚወሰደው የጌታ እራት በመስቀል ላይ ከፈሰሰው ከክርስቶስ ደም ጋር ግንኙነት ስላለው ያ አንዴ በመስቀል ላይ የፈሰሰውን የክርስቶስን ደም ማሰብ አሁንም ቢሆን ለኃጢአታችን ስርየት የሚሆን እንደሆነ አትክድም ሙሉ ወንጌል። አንደኛው ይሄ ነው። ሁለተኛው ደግሞ የጌታ እራት በሚወሰድበት ጊዜ በሙሉ ወንጌል የጌታ እራት ስርዓት በሚወሰድበት ጊዜ ጾም ጸሎት ይደረጋል፣ ንስሐ ይገባል፣ የኃጢአት ይቅርታ የተጣሉ ሰዎች እርስ በርስ በተለያየ መንገድ ቅራኔ ውስጥ ያሉ ሰዎች አብረው የጌታ እራትን ከመውሰዳቸው በፊት ይቅርታ እንዲጠያየቁ ይደረግና የንስሐ ጸሎት ይደረጋል። በዛ ምክንያትም በዛ የጌታ እራት ቀን ሰዎች ኃጢአታቸውን የሚናዙበት እድል ስለሚያገኙ ከእግዚአብሔር ምሕረትን ይቅርታን እንዲያገኙ እድል ያገኛሉ ማለት ነው። በጌታ እራት ቀን የሚደረገው ራሱ ጸሎት የንስሐ ጸሎት ይቅርታው ራሱ ከኃጢአት ስርየት ጋር የተያያዘ ነው። እንደገና ደግሞ ይህንን ጽዋውንና ህብስቱን በሚወስዱ ጊዜ በመስቀል ላይ ከፈሰሰው ከክርስቶስ ደም ጋር የተያያዘ መሆኑንና ሌና ለመጨረሻ ጊዜ በቀረበው መስዋዕት አማካኝነት የሰው ልጆች ሁሉ ኃጢአት ይቅር እንደተባለ ያንን የጌታ እራት በሚወስዱበት ጊዜ ያስባሉ። በእነዚህ በሁለት መንገዶች የጌታ እራትን ፕራክቲስ ታደርጋለች። ግን ሰነድ ላይ ምናልባት ሰነዱ ላይ ካገኛችሁ ከኃጢአት ስርየት ጋር አይገናኝም የሚለው የኃጢአት ስርየት በምን ኮንቴክስት ነው ሙሉ ወንጌል የምታወራው? አንድ ሰው ጌታን በሚቀበልበት ጊዜ ሰው በቅዱስ ቁርባን የኃጢአት ስርየትን አግኝቶ የዘላለም ሕይወትን ያገኛል የሚል ትምህርት ስላለ እንደዚህ አይነት ትምህርት ስላለ ያንን የሚመለከት ነው። ፕራይሜሪሊ አንድ ሰው ጌታን ተቀብሎ የዘላለም ሕይወት የሚያገኘው የኃጢአት ስርየትን የሚያገኘው ቅዱስ ቁርባን ሲወስድ ወይም የጌታ እራት ሲወስድ ነው ብላ አታምንም ሙሉ ወንጌል። ግልጽ ነው ቃል ኦፍ ኮርስ ለኛማ ግልጽ ነው። ልደት በል እንጂ ግልጽ ነው። ልደት ነው ማለት ያለ ያው ልደት ያለ አልመሰለኝም። ልደት አላገኘም ዶክመንቱ በሙሉ ወንጌልም በመካነ ኢየሱስም ቢሆን ባይዘው በመካነ ኢየሱስም ቢሆን አኪ ታግዘኛለህ። መካነ ኢየሱስም እኮ በሉትራንም ቴዎሎጂ አንድ ሰው የጌታ እራትን የሚወስደው
የዳነ ያመነ ሰው ነው አይደል? አኪ እንደዛ ናት። ያመነ ጌታን የተቀበለ ሰው የዳነ ሰው ነው የሚወስደው። የሳንቲፊኬሽን ፓርት ነው እንጂ ለመዳን አይደለም። የሳንቲፊኬሽን ፓርት ነው። ለመዳንም ቢባል በሉትራን የዘላለም ህይወት ጀስቲፊኬሽንም ሳንክቲፊኬሽንም ግሎሪፊኬሽንም ሰው የዘላለም ህይወት ተጀመረ እንጂ አልተጠናቀቀም። በህይወት ጎዳና ውስጥ ነው ያለነው። ከዓለም ጋር፣ ከሰይጣን ጋር፣ ከክፉ ጋር፣ ከኃጢአት ጋር ስንታገል ነው የምንውለው። ስለዚህ የሚያስፈልገንን ጸጋ ሁሉ እግዚአብሔር የሚሰጥበት አንዱ መንገድ ነው። ያ ማለት ገና የእግዚአብሔርን ልጅነት ወይም የዘላለም ህይወትን ጉዞ የምንጀምርበት የመጀመሪያው ነጥብ ነው ማለት አይደለም የቅዱስ ቁርባን። ስለዚህ በሉትራንም ቢሆን የዘላለም ህይወትን ይሰጣል ወይም ድነትን ይሰጣል ሲባል መጀመሪያ አንድ ሰው የእግዚአብሔር ልጅ የሚሆንበትን የመጀመሪያውን ጀስቲፊኬሽን በእምነት የሚገኘውን ጀስቲፊኬሽን ባይ ፌዝ የሚለውን የመጀመሪያውን የሚመለከት አይደለም። ግን ጀስቲፊኬሽን ደግሞ ኮንቲኒየስ አስፔክት ስላለው በኋላ በጥምቀትም ይሁን በቅዱስ ቁርባን ያንን መጀመሪያ በእምነት ያገኘውን ጀስቲፊኬሽን ሪአፈርም የምታደርግበት አንዱ መንገድ ነው። ስለዚህ ያመነ የዳነ ሰው ነው በሉትራንም ቢሆን የጌታ እራትን የሚወስደው እንጂ ለመዳን የዘላለም ህይወት ለማግኘት ገና መጀመሪያ ባመንክ ቅጽበት ያን የጌታ እራት ካልወሰድክ አትድንም የሚል ትምህርት በሉትራንም የለም። አሁን ወደኛ ጥያቄ እኮ ነው። አተልከኝ ማን ነው ሆነ ኔትወርክ ይዞኝ ነው። ይቅርታ አተልከኝ ቃል ያለው ላይብራሪ ጓዜን ላውጣ ሊዘጉ ስለሆነ አለው። አብሽር አውጣ። እሺ ቶሪ ሳይው ስልክ ላይ የምከፍተው ይታያል። ስክሪኔ ገጽ 203 ይታያል። እሺ ቀረብ አድርገው። እሺ ከአንዴ ላይት ልጨምርበት። አይ ቲንክ ሳቀርበው አይታየም ይመስለኛል። በል አንብብልን። እሺ ይላል ወይ አንብብልን አንተ። ኦኬ ሰዎች ይላል በአምልኳቸው ውስጥ ይሰማል ድምጼ? ቀጥል። ይሰማል። መጽሐፉ ግን የትኛው እንደሆነ ብታሳየን መጀመሪያ አሪፍ ነው። ለእንትንሽ አሳያለሽ። ይሄ ነው ይታያል። እሺ ቀጥል። የሙሉ ክርስትና ትምህርት ያ አይቼዋለሁ። ቀጥል። ኦኬ ከዚህ በፊትም ታውቀዋለህ እኮ ቃል አንተ አዲስ አይደለም። ሶላም ብላችሁ ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን ይደነግጋሉ ይላል። ቃሉ ግን የሚያዛቸው ስርዓቶች ብቻ እንዲፈጸሙ ነው። እነዚህም ጥምቀትና የጌታ እራት ስርዓት ናቸው ይላል። በስርዓቶቹ ውስጥ የሚገኝ የተለየ ጸጋ በረከት የለም። ያም ሆኖ ግን ለጌታ ፍቅር ትእዛዝ ሲባል ብቻ የሚደረግ ነው። ስለዚህም ግን የጥምቀት ስርዓት አንድ ጊዜ ብቻ የሚፈጸም ሲሆን የጌታ እራት ስርዓት ግን በጊዜ የሚፈጸም ነው። አንዳንዶች አብያተ ክርስቲያናት የአጥቢያ ቤተ ክርስቲያናት አባላት የሚቀበሉት ከጥምቀት በኋላ ነው። ምንም ክርስቲያን ሁሉ ከእምነት በኋላ መጠመቅ ኖርበትም ጥምቀት ከቤተ ክርስቲያን አባልነት ጋር የተያያዘ መሆኑን የሚያረጋግጥ የመጽሐፍ ክፍል የለም። ጥምቀት በልብ ውስጥ ስለተፈጸመ እምነት በውጭ የሚደረግ ምስክር ማን ነው? የህፃናት ድምፅ አለ። ቃል ይቅርታ እንዳይዘጋው ላይ ኦኬ እንዲህ ይላል። ከዛ የተያዘ መሆኑን የሚያረጋግጥ የመጽሐፍ ቅዱስ ክፍል የለም ይልና ጥምቀት በልብ ውስጥ ስለተፈጸመ እምነት በውጭ የሚደረግ ምስክርነት ብቻ ነው። ጥምቀት ጨርሶ ኃጢአትን አያጥብም ወይም ከኃጢአት ሊያድን እንዲሁም ደህንነትን ሊያስገኝ አይችልም ይላል። አንዴ ቆይ ጥያቄውን አንዴ ስማው። ምንም አይነት ነገር የለውም እያለ ነው። ምንም የተለየ በረከት የለውም። አንተ እንትን እያረክ ስላልሆነ አንተ እየታየ ስላልሆነ አንተ አንዴ እኔ ላሳይ መሰለኝ አይመስልም? ትችላለህ። አሳይ። የተለየ ነገር አታሳይ ነው እዚህ ላይ ካለው። እናንተ የኃጢአት ስርየት ይሰጣል ትላላችሁ። ሙሉ ወንጌል የኃጢአት ስርየት ይሰጣል ብላ አታምንም።
ያሽ ካሜራ እሺ ይሄንን ያነበበው ወንድማችን ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን ይደነግጋሉ። ቃሉ ግን የሚያዛቸው ስርዓቶችን ብቻ እንዲፈጽሙ ነው። እነዚህም ጥምቀትና የጌታ እራት ስርዓቶች ናቸው። በስርዓቶች ውስጥ የሚገኝ የተለየ ይሄንን ያነሳው የተለየ ጸጋና በረከት የለም። ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ የሚደረግ ነው ይላል። ወረድ ብላችሁ እዚህ ጋር ስለ ጌታ እራት የሚናገረውን ነገር መልሰን እናያለን። ወረድ ብለን ስለ ጌታ እራት የሚናገረውን ነገር እናያለን። አትወረድ አንዴ ከዛ ግን ቆይ አልወርድም። አንዴ ቆይ አልዘለውም። አንዴ የዘለልከውን አንዴ ላሳየህ እኮ አንዴ እንዴ እኮ የጠየቁት ወደዚህ እንመለሳለን። አንዴ አንተ ጋር ቆይ ኖ አንዴ ቆይ ለውን ያዝ። ሁለተኛ እዚህ ጋር ያለው ቁልፍ ቃል የተለየ ጸጋ አያስገኝም ነው። የተለየ ጸጋ ደግሞ ሉትራንም ቢሆን የተለየ ጸጋ ያስገኛል አይሉ። ሌላውም ቸርች ሉትራን ብቻ ሳይሆን ሌሎች ኢቫንጀሊካል ቸርችስም አንድ ሰው በእምነት ካገኘው ጸጋ የተለየ በቅዱስ ቁርባን ያገኛል ብለው አያስተምሩ። ያው ያንኑ በእምነት ያገኘውን ጸጋ ነው በቅዱስ ቁርባን የሚያገኘው በጥምቀት የሚያገኘው ብለው ነው የሚያምኑት። የተለየ ጸጋ ቅዱስ ቁርባን የጌታ እራት ወይም በሐዋርያት ሥራ እንደተጠቀሰው እንጀራን በመቁረስ ይልና ያከበብኩበትን ላንብብልህ። ይህ ነቀፋ የሌለበት ስርዓት ክርስቶስ ለቤተ ክርስቲያን ያለውን ፍቅር ወደ ሰዎች ልብ ያመጣል ይላል። ክርስቶስ ለቤተ ክርስቲያን ያለውን ፍቅር ወደ ሰዎች ልብ ያመጣል። በቃ ይሄ እንግዲህ የፔንቴኮስታል ኤክስፕሬሽን ቴዎሎጂካል የሆነ ኤክስፕሬሽን የጌታ እራት አስተምሯቸው ቀጥሎ የጌታን ሞት በማሰብ በአንድነት ተሰባስበው ስርዓቱን ሲያከብሩ በክርስቶስ አካልነት በማዕዱ ዙሪያ በእግዚአብሔር ፊት እንደሚቀርቡ ያመለክታል ይላል። የጌታ እራት ማለት በሙሉ ወንጌል አስተምህሮ በክርስቶስ አካልነት በእግዚአብሔር ፊት በማዕድ መቅረብ ነው። ይሄ ዲፕ የሆነ በጣም ባያዝድ ባልሆነ በነፃ አእምሮ አንብበ ልትረዳው የምትችለው ነገር ነው። የእግዚአብሔርን ጸጋ ለመቀበል በክርስቶስ አካልነት በእግዚአብሔር ፊት መቅረብ ነው። ይሄ ዕብራውያን 10 ተጠቅሷል። ይቀጥላል። የቅዱስ ቁርባን አገልግሎት ስርዓት ከዘመናት ጀምሮ ማዕከላዊ የአምልኮ ስርዓት መፈጸሚያ ሆኖ ቆይቷል። the central point of Christian worship ነው። የአምልኮዎች ሁሉ ቁንጮ ነው። የቤተክርስቲያን የአምልኮ ሴንተር ነው ብላ ነው የምታምን ሙሉ ወንጌል። ይቀጥላል። በአሁኑ ዘመናዊ በሆነው ዓለም ግን ከአምልኮ ለመሸሽ ሲሉ አንዳንዶች የጌታን እራት ቸል ብለዋል ብላ ትወቅሳለች። የጌታ እራት ቸል መባል የለበትም። ለምን? ቀጥሎ ያለው አረፍተ ነገር እግዚአብሔር መንፈስ ቅዱስ እውነተኛውን የአምልኮ መንፈስ ከህዝቡ ልብ ካወጣው አየ። በእርግጥም አምልኮ መንፈስ የሌለበት ስርዓት ብቻ ከሆነ ስርዓቱ ብቻ ጠቃሚ አይሆንም። ይሄው ስርዓት ብቻ አይደለም። እኛ እናብራራ፣ እኛ ምናምነውን፣ እኛ ምንረዳውን፣ እኛ ምን ተገብረውን እናብራራ። የእናንተንም እናንተ አብራሩ። ይሄን ሚስ ሪፕሬዘንት ማድረግ የሚሰጠው ምንም ጥቅም የለም። የእናንተንም እኛ ሚስ ሪፕሬዘንት ማድረግ ማንሻፈፍ የሚሰጠን ጥቅም የለም። ሰው ያለውን ነገር እውነቱን ቢማር ነው የሚሻለው። ፔንቴኮስታል ስለሆኑ ትራዲሽናቸው የፔንቴኮስታል ቲዮሎጂ ሰሞኑን ኤክስፕሌን አድርገናል። ተራ ስርዓት ብቻ አይደለም። ምን አለው? እግዚአብሔር መንፈስ ቅዱስ እውነተኛውን የአምልኮ መንፈስ ወደ ህዝቡ ልብ የሚያመጣበት ስርዓት ነው። የኃጢአት ስርየት አለው ወይ? የኃጢአት ስርየት አንተ እንደምትለው የኃጢአት ስርየት አለው ወይ? አንዴ ሚዩት አርግ። ቅድም በረከትም ጸጋም ምንም ጥቅም የለውም ብለዋል ብለሃል። መጀመሪያ ይሄ መስተካከል አለ። የኃጢአት ስርየት ያሰጣል ወይ? አንተ ጭቅጭቅ እኮ ይቅርብን። የሚሻለው ጊዜ እሰጥሃለሁ፣ ሰፊ ጊዜ እሰጥሃለሁ። የኃጢአት ስርየት የሚለውን አሳየንሽ። የኃጢአት ስርየት ይሰጣል የሚለውን ያለችበትን ሙሉ ወንጌል እናሳየን። እሺ ይሄን አመንክ፣ ይሄን ተቀበልክ። ጸጋ መንፈስ ቅዱስ የክርስቶስ ልብ ከእግዚአብሔር ማዕድ ፍቅሩ ወሬያችን እኮ የኃጢአት ስርየት ያሰጣል ያሰጣል አይደለም። በቃ አሁን ሞዴሬተር ሊያስፈልጋል ነው። ልጨርስ እኔ ልጨርስ።
ፕሊስ አኬ እኔ ልጨርስና የፈለጋችሁትን እኔ ቅድም ቃሌን አስቆሜዋለሁ ይጨርስ ብየዋለሁ። ለምን ውይይቶቻችን ፍሩትፉል የሚሆኑት ስንጨርስ ነው ሐሳባችን። እሺ እንቀጥል። ጨርስ ከዛ ምንድነው የሚለው ጨርስ ችግር የለውም። ከዛ በኋላ ወደኛም ግን እድል ይሰጠናል። ምንም ጸጋ መካፈል ምንም አይልም። አሁን ያነበብኩም ግን አብረን እናየዋለን። ጨርስ። አሁን እያወራህ ነው። አሁን አኬ እያወራህ ፖይንቱ ዛሬ የተነሳው በዚህ ጉዳይ ለማውራት ሳይሆን ልደተ ቃል የሚጠየቅበት እንዳጋጣሚ ይህን አንድ ጥያቄ ነው ያነሳው። አይ ችግር የለም። በእግረ መንገዳቸው እኛን ጠይቀውን መመለስ እንችላለን። ችግር የለውም። ምክንያቱም እኛ እኮ አዲስ የምንፈጥረው ነገር እኮ የለም። ለሙሉ ወንጌልም ለክርስቶስም ለማንም የሚዋሽ ሰው የለም እኮ። መሬት ላይ ያለውን ነገር ጽሁፍ ላይ ያለውን ነገር እንናገራለን። በቃ ምንም እኮ ድብብቆሽ እኮ አይደለም ይሄ። በዚህ በቴክኖሎጂ ዘመን ማንም ማንንም አይደብቀውም። እሺ ለማንኛውም ሙሉ ወንጌል የጌታ እራት እግዚአብሔር መንፈስ ቅዱስ እውነተኛውን የአምልኮ መንፈስ ወደ ህዝቡ የሚያመጣበት ነው ብላ ታምናለች። የእግዚአብሔር መንፈስ እውነተኛውን የአምልኮ መንፈስ ወደ ልቡ ውስጥ ማያመጣ ከሆነ ግን መንፈስ የሌለበት ስርዓት ብቻ ከሆነ ግን ስርዓቱ ብቻ መንፈሳዊ አምልኮ ነው ትርፍ ያለበት ነገር ነው ብላ ታምናለች። ይቀጥላል። ከክርስቶስና ከጸጋው ስራ ፊትን መመለስ ወጥመድና ጥፋት ነው። ለምን? ከጌታ እራት ቸል ብለውታል። ከጌታ እራት ሸሽተዋል። ስለምን ከጌታ እራት የሸሸ ሰው ምንድን ነው? ከክርስቶስና ከጸጋው ስራ ፊትን መመለስ ነው። ይሄ ደግሞ ወጥመድና ጥፋትን እንዳልወስድ እኛ በተፈጥሯችን ቀዝቃዛዎችና የማናመሰግን በመጀመሪያ ደረጃ አሁን ይሄ ከታች ዝቅ ብለን እናንብበው ብለህ ያነበብከው ክፍል ኤክስፕሊሲትሊ በእነዚህ በምስጢራቱ በኩል የእግዚአብሔርን ጸጋ እንካፈላለን የሚል ነገር የለውም። ምንም ስርዓቱ በመንፈስ ሆኖ አምልኮ የምናቀርብበት ነው። የአምልኳችን ማዕከል ነው ሊል ይችላል። የጌታ እራት ስርዓቱ ማለት ነው። የአምልኮ ማዕከል ሆኖ ከዛን አምልኮን ታደርጋለህ። አምልኮን ስታደርግ በመንፈስ ካልሆነ ስርዓቱ ራሱ ብቻውን የቅዱስ ቁርባን ማለት ነው ምንም አይነት ጥቅም አይሰጥም ይላል እዛው ጋር። በእርግጥም በመንፈስ ካልሆነ ስርዓቱ ብቻውን ቅዱስ ቁርባን ብቻ ምንም አይሰጥም ይልና ግን በመንፈስ መደረግ አለበት አምልኮ ይላል። በመንፈስ አምልኮ ከተደረገ ግን የሆነ የምታገኘው እንትን ይኖራል። ኦፍኮርስ በመንፈስ አምልኮን እየፈጸምክ ስለሆነ አሁን ስለሱ አይደል እዚህ አንተ ያመጣው ላይ ራሱ ኤክስፕሊሲትሊ ጸጋን መካፈያ ነው የሚል ማለት ሽታውም የለም። ኤክስፕሊሲትሊ ግን ማለት ነው ከላይ ከፍ ብለህ አሁን ቅድም ልደት ያሳየው ገጽ 203 ላይ ምንም በቃ የተለየ ጸጋም በረከትም አያሰጥም ነው የሚለው። የተለየ የሚለውን እንዴት ልትፈታ ሄድክበት ርቀት ቆይ አንዴ አራስጨርሰኝ እባክህ። ቆይ ሚዩት አድርገው እንጂ እንዴ ተወራ እኮ አካሄዳችንን እንትን በል እያስቆምኩህ አይደለም። እያስቆምኩህ አይደለም። ሚዩት አድርገው እባክህ። አካሄዳችንን ሼፕ እናድርገው ብዬ ነው። ኧረ እባክህ እንትን ችግር የለውም። ደቂቃ እያዝልንና በሙሉ ወንጌል የጌታ እራት ጉዳይ ነው። እንደዚህ እናድርገው። ለምን ቆይ አንዴ ምስጢራት ላይ በሁለቱም ምስጢራት በጥምቀትም በቅዱስ ቁርባንም እዚሁ እየተጠያየቅን እናውራ በደንብ ለሰውም ግልጽ እንዲሆን። አይ አይደለም እኔ ፕሮግራም አይደለም ሙሉ ወንጌልን በተመለከተ ሙሉ ወንጌልን ብዙ ጊዜ ቆይ አንዴ ሚስ ሪፕሬዘንት ስለምታደርጉና አንሻፋችሁ ስለምታቀርቡ ይሄ እሱን አጥራው ይሄ የሙሉ ወንጌልን ማመልሳል ያለውን እናንተ ያጣመማችሁትንም ኤክስፕሌን አደርጋለሁ። በጥያቄ አጥራው በቃ ግን በደቂቃ እናድርገው። እኔ አሁን ረጅም ሰዓት ማውራት ፕሮግራም የለኝም። በደቂቃ እናድርገውና ይሄንን ኤክስፕሌን አድርገን ቆይ አንዴ አውርቼ ሳልጨርስ አይ ቲንክ የሁለታችሁ ኔትወርክ እየዘገየ ነው። አኬም ኤቢ የኔ አይ ቲንክ ጥሩ ይመስለኛልና አንድ ቆይ እርሜ እሺ አሁን ይኸውልህ ገና ማውራት ስጀምር አስቁመኝ ኤክስፕሌን ላደርግ ትላለህ ማለት ወጅዝ በጣም ፈኒ ማለት ነው። አሁን ቅድም ልደትን እንዴት አዋክበህ ዝም እንዳስዋልኩ አይተናል። አሁን ልክ ብድግ አድርገን ግን እውነታውን ስንገልጠው ደግሞ ቆይ አንዴ አቁሙ ዝም ብዬ ኤክስፕሌን ላደርግ እንዴት ይባላል? ሲቀጥል ግን የምርም እኛ ሙሉ ወንጌልን ምስ ሪፕሬዘንት አድርገናት ከሆነ ጥምቀት ለኃጢአት ስርየት ነው እያለች እኛ ግን አይ ለኃጢአት ስርየት አይደለም ብላለች እያለን ከሆነ ቅዱስ ቁርባን የኃጢአት ስርየትን ይሰጣል ብላ እያስተማረች እሷ እኛ ግን አይ አይሰጥም ብላ አስተምራለች እያልናት ከሆነ ዝም ብለን እዚሁ ጋር ይሄው አሁን አንተ ያነበብከውን ራሱ እያነሳን ነው የምልህ ጥያቄና መልስ እናድርገውና ይሄ ለምን አናየውም ማለት እንትን ምንድነው ግለጠን እስቲ የምርም የዋሽተን ከሆነ እዚሁ ጋር በጣም ብዙ ህዝብ ገብቷል። በጣም በርካታ ፕሮቴስታንት ወንድሞች ይኖሩናል እዚሁ ጋር ማለት ነው።
እውነቱን ለመናገር የሙሉ ወንጌል ትልልቅ አባቶች ካሉ መምህራን ካሉ ይታዘቡሃልም ራሱ ማለት በቃ ይታወቃል። ምንም በሙሉ ወንጌል የሳክራመንት ትምህርታቸው ጥምቀት ለኃጢአት ስርየት ነው፣ የኃጢአት ስርየትን ከኃጢአታችን የምንታጠበው ጥምቀት ነው የሚል ይሄ ዝም ብሎ ይሄ ሚዲያ ላይ ለከቨራፕ ካልሆነ በስተቀር የለም። እውነቱን ለመናገር ግን አንተ ግን እንደዛ ስላልክ በጣም ሌላ ነገር ያሳየው ፖለቲካው አይጠቅመንም እኮ የሚጠቅመን መወያየትና መማማር ነው። ጨምር ከሆነ ትወርዳለህ ብራዘር አይደለም መውረድ ሳይሆን አካሄዳችን እናስተካክል እኮ ምን ለዛ ነው አይደለም አካሄዳችንን እናስተካክሎ ታወራለህ መጀመሪያ በአካሄዱ ምግባባ እያልኩ እኮ ነው። ችግር የለም ሶሪ እሱን ታስተካክለዋለህ። እኔ ማውራት ስጀምር አካሄዳችን ይስተካከል ኖ አይደለም። አሁን እኮ መሰለህ መጀመሪያ ይኸውልህ ሙሉ ወንጌልን በተመለከተ ምንድነው የምታስተምረው የሚለውን ከአንተ እኔ እቀርባለሁ ለሙሉ ወንጌል አይደል ነው አንተ ነው የምትቀርባት። ያነበበ ሁሉ ቅርብ ነው። አይደለም አንተ ኦርቶዶክሳዊ ማይንድ ሴት አለ አይደል? እኔ ደግሞ ፕሮቴስታንታዊ ማይንድ ሴት አለኝ፣ ፔንቴኮስታላዊ ማይንድ ሴት አለኝ። ስለዚህ የሙሉ ወንጌል ከአንተ በተሻለ ምክንያቱም ሙሉ ወንጌል ቅዱስ ቁርባን የምወስደው እኔ ነኝ። ሄጄ እወስዳለሁ፣ አንተ አትወስድም። ምን እንደሚያደርጉ እኔ ነኝ የማውቀው። ኖ የተጻፈውን ነው። እኔ እኮ ማንብልህ የተጻፈውን ነው። እንደዛ ከሆነ በተጻፈው ነገር ላይ እናወራ። እንደዛ ከሆነ ይኸውልህ አኪ ምን ማድረግ እሺ፣ አንዴ አዳምጠኛ። እኔ ይኸውልህ ሙሉ ወንጌል ያላትን ሰነድና መሬት ላይ ፕራክቲስ የምታደርገውን አውጥቼ ኤክስፕሌን እያደረኩልህ ነው። አንተ ደግሞ የምትፈልገው እኔ የምላቸው ቃላቶች እዛ ውስጥ ስለሌሉ ይሄ ነገር አያሳምነኝም ካልክ ውይይታችን አልቋል። ማመን አለማመን መቀበል አለመቀበል መብትህ ነው። የኃጢአት ስርየትን በተመለከተ ጥያቄ ካለ ጥያቄ ጠይቀኝ እመልስልሃለሁ። ይኸው እዚህ ቅዱስ ቁርባንን በተመለከተ ለልደት መልሼልሃለሁ። ከዛ ደግሞ አንተ ትናገራለህ። ሌላ እኔ ፖለቲካ ረገጣ ምናምን አልወድም፣ አይመቸኝም። መማማር ነው የምፈልገው። አንተ ላይ ጥያቄ ካለ ይጠይቃል፣ ትመልሳለህ። ምንም ፖለቲክስ ምርጫም የለም። ኤቢ እንደዚህ ብለህ አትለፈው። እኔ አሁን ባይሆን ያንተ ነው። አሁን ፖለቲክሱ እንደዚህ ፖለቲካ አልፈልግ ምናምን ስትል እናንተ ፖለቲካ እየሰራችሁ ነው ብለህ ፖለቲካ እየሰራህ ነው። በጣም የሚያስገርመው ፓርት። እኛ ግን ለዛ አሁን እኔ ለዚህ አልመጣሁም። ምንም እንደዚህ አይነት ነገር ውስጥም ስለሌሉበት ማለት ነው። ለዛ ካልመጣህ ነው ወይ ጠይቀኝ ጥያቄ እኔም ጠይቃለሁ። አሁን አንተ ካልከው አንፃር እንደው እኔ ለምናገረው ነገር የተጻፈው ውስጥ ማስረጃ አምጣ ካላመጣ ኋላ ምንም የምትል ከሆነ በቃ እዚህ ላይ አብቅቷል አልከኝ። አዎ እልሃለሁ። ምንም ግልጽ ነው። በቃ ከተጻፈው ላይ ማስረጃ አምጣ እልሃለሁ። ካላመጣ እየዋሸህላት ነው ብዬ ነው የማምነው። በተለይ ከተጻፈው ነገር ውጪ ወይም የተቃረነ ሀሳብን የምትናገር ከሆነ ለሙሉ ወንጌል እዚህ ጋር እየዋሸህላት ነው ብዬ ነው እንዳስብ የምታደርገኝ። ምን ታዲያ የተጻፈው ላይ ማስረጃ ከሌለህማ ታዲያ ምን ዋጋ አለው እንዴ? ምኑን ታስረዳለህ? ስለዚህ በተጻፈው ማውራት የምትችል ከሆነ አሳውቀኝና በተጻፈው ማውራት የምትችል ከሆነ ያነበብን እንመልስልን እና ይሄው 1700 ሰው አለ። 1700 ሰው ይፍረድ። በቃ ምን ጠየቁ? የኔም አንተም አሪፍ አይደለም። አይ ልክ ነህ፣ ግን ደቂቃ ይሰጥ በቃ ደቂቃ ሲሆን ለምን መሰለህ ችግር ደቂቃ ምንም ችግር የለብኝም እኮ እኔ በደቂቃ ምንም ያለውን ነገር በደንብ አድርጌ ያሳያለሁ። ግን አይ ደቂቃ ችግር የለውም ለምሳሌ በደቂቃ ነው ስህተታችን አይገለጥም። እዛ ጋር አንዳችን የማንይዝ ከሆነ ስህተታችን እንዴት ነው ሊያዝ የሚችለው? እሺ አሁን እኔ ረጅም ሰዓት ሳወራ ማንም ያስቆመኝ? እሺ ንገረኝ። አሁን ረጅም ሰዓት ካወራ እሺ እንትን እናድርግ በቃ እንደዚህ ለገጣ አደረከው። አንዴ ቆይ እንደማመጥና እንደዚህ እናድርግ። እኔ ይመቸኛል፣ ጥያቄና መልስ ይመቸኛል። የፈለከውን ጥያቄ ጠይቀኝ አኬ። የኔ ጥያቄ ግን አንተ ጥያቄ ለመጠየቅ ረጅም ሰዓት የሌለ ነገር እያመጣ መራገጥ ትፈልጋለህ። እሱ አላረግም። ጥያቄና መልስ ዘውዘው ተስማምተናል። አንድ አኪ ነው ማንም ያወራው ተስማምተናል። እኔና ኤቢ አጨራጨር። እሺ አይ ምንስማማው በዚህ መልኩ ልንገርህ አኪ። ምንስማማው በመጀመሪያ ደረጃ ካውንታውን የሙሉ ወንጌል አይ ቆይ ምንስማማበት መንገድ በመጀመሪያ ደረጃ የሙሉ ወንጌልን ዶክመንት በማንበብ መረዳዳት አለብን፣ መግባባት አለብን። አንተ ባትቀበለውም 1800 ሰው አለ። 1800 ሰው የሙሉ ወንጌልን ዶክመንት እኔ ኤክስፕሌን ሳደርግ ይኸው ቃል በቃል አውጥቼ ካላመንከኝ አንተ ያዝከውን ከከቨር ፔጁ ጀምሬ አውጥቼ አነባለሁ። አይ ይሄ ዶክመንት የሙሉ ወንጌል አይደለም ወይ ሙሉ ወንጌል ይሄ የተጻፈውን አታምንበትም ወይ ይሄ የተጻፈው ደግሞ በቂ አይደለም፣ ግልጽ አይደለም ካልክ ደግሞ አንተም የራስን ጀጅመንት ወስደህ ትሄዳለህ።
የሚሰማውም ሰው የራሱን ጀጅመንት ይዞ ይሄዳል ነው የኔ ጥያቄ። አይ እኔ እንደዛ አላልኩም። በቂ አይደለም ይሄ ዶክመንት አላልኩም። አሁን እኔ ኬዞችን ለማስረዳት አሁን የተገለጠው ጽሁፍ ከበቂ በላይ ነው ማለት በቂ ብቻ ሳይሆን ከበቂ ራሱ በላይ ነው። ሌላ ምንም ራሱ ያናልም አያስፈልገኝም። ስለዚህ እዚህ አሁን የተነሳው ወይም የወጣው ዶክመንት ላይ ተመስርተን ሙሉ ወንጌል በምስጢራት ላይ በጥምቀትና በቅዱስ ቁርባን ላይ ያላትን ትምህርት በላሁን አጠራጠር እያደረግን በጥያቄና መልስ መልኩ ለማየት እንሞክር። እሺ አውጣ። እሺ ልጠይቅህ ቶሎ ቶሎ አጠራጠር ያንቺ አንደኛ እያወራን ያለነው ስለ ጌታ እራት ነው። ጌታ እራት ጥምቀትንም ቅዱስ ቁርባንም ጥምቀትና ቅዱስ ቁርባን አይሰማ በሚገባ ይሰማል። አንደኛ ድምጽ ይሰማል፣ ሁለተኛ የተወራው ነገር ስለ ጌታ እራት ነው። እሱን እንጨርስ። ጥምቀትን ለምንድን ነው የተዋችሁት? ለምንድን ነው ጥምቀት ሊፈታችሁ? መጨረስ ነው። የጌታ እራትን እንጨርስ እንጂ አኬ ምን ሆነ ነው? ቆይ አንዴ ወዳጄ፣ እኔ የጌታ እራት መች አለቀ? አንዴ እየተወራ ያለው እስካሁን ስለ ሁለቱም ሚስጥራት ነው። መሀል ላይ የምትስቀው ነገር አለ። ትልቅ ሰው ነህና ትልቅ ሰዎች ነን እና በቃ መሀል የሚሳቀው ነገር አይ ምንም ችግር የለው። እሱን እሺ እሱ አይ ፊል ፍሪ ምንም ችግር የለውም። አንተ ምን ወጣት ቀልድ ጨዋታ ምናምን የምችል ልጅ አይደለ እንዴ? ምንም ችግር የለውም ነው። ግን አሁን እንደዚህ አይነት ፕሮፊት ላይ አንዳችን ስንስቅ እንትን እንላለን። ምንድነው ነገርዩን የእንትን ወደ ማድረግ ምናምን አንዳችን ላይ ወደ ማድረግ እንዳልፈልይ ነው። እኔ ሙድ እንደዚህ ሙድ እንዳልገባ ማለት ነው። ስለዛ እንትን እሺ ኢትስ ኦኬ። ሁለቱም ሚስጥራት በትን ምክንያት እረዳዋለሁ። በነገራችን ላይ ምናልባት ሌላው ሰው ላይ ገባው ይችላል። እኔ ግን እረዳዋለሁ። አሁን ደግሞ ሌላ ነገር ውስጥ ገባ። አሁን ሌላ ነገር ውስጥ ገባ። አልገባውም። አልመች ገባው አይደለም። አሁን ስለ ጥምቀት ደግሞ ለምንድን ነው የምትሸሹ ብለህ ደግሞ ሌላ ፖለቲካ መስራት ፈለግ። እሺ ስለዛ ገጽ 203 ላይ አውጣ። ቆይ አንዴ እኔ ሞዴሬት ላድርገው። አንዴ ኦሬዲ ጀመረ። እሺ አኬ የተጀመረው ቃሌ ደቂቃ ያዝልን ሚሻለው ጥያቄ ይጠይቅ ስለሆነ ወራ ከዛ ሊመልስለታል። በቃ ጥያቄና መልስ ብቻ። በቃ ቃሌ ሚውት አድርገውና እሺ ኤቢ ገጽ 203 ርዕስ እንትን እንዳይል ተስማምታል። በሁለቱም ተስማምታል። ኤቢ አራው ተስማምቷል። እባክህ ቆያለች። አዎ ዛሬ ምን ሆነ ነው ልጆቹ? እሺ ችግር የለም ቃሌ ችግር የለውም። ጥያቄ ይጠይቅና እኔ መልስለታለሁ። እሺ ገጽ 203 ላይ አውጣው። አንብብልኝ። ችግር የለውም አንብብልኝ። እኔ ለቃሌ ላኩለት ቴሌግራም ላይ ነው ያለው። ቃሌ አውጣልን። አንተ ጋር አለ በቅርብ መሰለኝ ወይ እንደገና ታስታውሱ ይሆናል። የምታስታውሰው ነገር ችግር የለውም። አኪ ታስታውሰዋለህ። ያነበብን ይሻላል። እሱማ አስታውሰዋለሁ። ምንም ችግር የለውም። ያነበብን ይሻላል ብዬ ነው። አሁን እኮ አውጥተው ነበረ። አይ ያወጣቸው 205 ነው 206 ነው። ኦኬ 203ን እሺ ቃል ያወጣው ወይም ደግሞ ልደት አውጣው። አሁን ቅድም ያወጣው መንገድ ላይ ስለሆንኩ ነው። ልደት ወይም ቃል አንዳቸው አውጡ። ኦኬ ወይስ እንትን ላድርግ? ልደት አውጣ። በቃ እንትን ቃሌ አልተመቸውም። ልደት አውጣል። አንብቦታል እኮ ቅድም ልደት አንብቦታል። ችግር የለውም። ጥያቄህን ጠይቀኝ። ይኸውና ከፍ አድርገው ቃሌን። እሺ አንዴ ያሳድጉኝ። እሺ እሺ እናንብበውና አስቀድመን ከዛ በኋላ ወደ ጥያቄው እንሄዳለን። ያው ንባቡ የሁለታችንም ድርሻ ስለሆነ ያው አብረን እናነበዋለን። ጉዳዩ በደንብ ጥርት እንዲል ማለት ነው። ትንሽ ብለር ነገር ነው። ሰዎች በአምልኳቸው ውስጥ ብዙ የተለያየ ስርዓቶችን ይደነግጋሉ ይልና ቃሉ ግን የሚያዛቸው ስርዓቶችን ብቻ እንዲፈጽሙ ነው ይላል። ምኖችን እንዲፈጽሙ? ስርዓቶችን እሺ ብቻ እንዲፈጽሙ ነው። እነዚህ ስርዓቶች ምንድናቸው ነው? ቀጥል አድርገን እንደሚለው እስቲ እነዚህም የጥምቀትና የጌታ እራት ስርዓቶች ናቸው። የጥምቀት ይጠቅሳል። ከዛ ቀጥሎ ደግሞ የጌታ እራትን ይጠቅስና እነዚህ ስርዓቶች ናቸው ካለ በኋላ በስርዓቶች ውስጥ የሚገኝ የተለየ ጸጋና በረከት የለም። የተለየ የሚለው ቃል ላይ መጥቼ ጠይቃለሁ። እሱን ከመጠየቄ በፊት ግን እናንብበው። ያው ሙሉ ሲነበብ መልካም ስለሆነ የተለየ ጸጋና በረከት የለም። ያም ሆኖ ግን ለጌታ ያው የምናገኘው የተለየ ጸጋና በረከት የለም።
ታዲያ የተለየ ጸጋና በረከት የማያስገኝ ከሆነ ለምን እናደርገዋለን? እዛው ጋር ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ ለጌታ ፍቅርና ትእዛዝ ሲባል ብቻ የሚደረግ ነው። ስለዚህም ግን እሺ የጥምቀቱ ስርዓት አንድ ጊዜ ብቻ የሚፈጸም ሲሆን የጌታ እራት ስርዓት ግን በየጊዜው የሚፈጸም ነው። አንዳንዶች አብያተ ክርስቲያናት የአጥቢያ ቤተ ክርስቲያናቸውን አባላት የሚቀበሉት ከጥምቀት በኋላ ነው። ማለት አብያተ ክርስቲያናቱ አባላትን የሚቀበሉት ሰዎቹን ካጠመቁ በኋላ እናንተ የኔ አባል ናችሁ ይላሉ ነው። ከጥምቀት በኋላ ነው ይልና ምንም ክርስቲያን ሁሉ ከእምነት በኋላ መጠመቅ ቢኖርበትም ጥምቀት ከቤተ ክርስቲያን አባልነት ጋር የተያያዘ መሆኑን የሚያረጋግጥ የመጽሐፍ ቅዱስ ክፍል የለም ይላሉ። ጭራሽ እንደሱ እንደውም ይሄም ይነበብ ጥምቀት ይሄ ለድህነት ለኃጢአት ይቅርታ ምናምን ተውትና ጭራሽ የክርስቲያን አባል ለመሆኑ ራሱ የሚያረጋግጥ የመጽሐፍ ቅዱስ ክፍል የለም ብለው ነው የሚያምኑት። የለም ካለ በኋላ አንዴ እሺ ጥምቀት በልብ ውስጥ ስለተፈጸመው እምነት በውጭ የሚደረግ ምስክርነት ብቻ ነው። ጥምቀት ጨርሶ ኃጢአትን አያጥብም። ጥምቀት ጨርሶ ኃጢአትን አያጥብም ወይም ከኃጢአት ሊያድን እንዲሁም ደህንነትን ሊያስገኝ አይችልም። የመጀመሪያው ጥያቄ ጥምቀት ኃጢአትን ሊያጥብ ይችላል አይችልም? በሙሉ ወንጌል ትምህርት አጠር ያለ ጥያቄ ከዚህ ጀምሮ ያወራን ያለ ተስማምተናል እኮ ለምንድን ነው የምትመለሰው ወደኋላ ለምንድን ያለው የተጻፈው ላይ ራሱ ጥምቀት ብሎ ከዛ ቀጥሎ ነው የጌታ ራት የሚያመጣው። ሁለቱም የጌታ ራት ላይ ይሄንን ነበር ኤቢ ተስማምተናል። ይሄንን ማውራት የማትፈልግበት ምክንያት ተነጋግረናል። ኖ ዋን አት ታይም ነው በቃ ዋን አት ታይም ነው የጌታ ራት የሚመለከተው ልደት ጥያቄ ያነሳ ለሱ መልስ ለመመለስ ነው የመጣሁት። አሁን አንተ ራሱ ጥያቄ ጠየቅ ሳይሆን አንደኛ ያብራራ፣ ሁለተኛ ሚስ ሪፕሬዘንት እያደረክን ያለ እንደዚህ አይነት ውይይት አይጠቅምም። ውይይታችን ይቋረጣል። እንደዚህ አይነት ውይይት አይጠቅምም። አኪል አነበበ እንጂ መች አብራራ አይደለ? እያብራራ ያለው ሚሰማ ሰው እኮ ይወስናል እኮ ምን ሆነ ነው አኪል አይደለም። እሺ የትኛው ምን አበራ አንዴ ወይ ሞዴሬት አድርጉ። ኤቢ ላስት ነገር እኔ እንትን ላድርግ አንድ ጊዜ እኔ አክሊል አንዴ እሺ አንዴ እየተወራ የነበረው ስለ ጌታ እራት ነበረ። ይቅርታ ስለ ድምፁ እየተወራ የነበረው ስለ ጌታ እራት ነበር። ስለዚህ በጌታ እራት ጉዳይ ላይ አሁን ማውራት ፍላጎቱ አለ ወይስ የለህም? በጌታ እራት ላይ እሺ እኔ ገብቼ ያወራሁት ስለ ምስጢራት ነው እየተወራ የነበረው አሁን እኔ ከገባው ጀምሮ ማለት ነው። እንግዲህ ያዩት አሁን ከዚህ በፊት ያለውን እንግዲህ የጥምቀትን አናነሳም ብላችሁ ከነበረ ማለት ልደት ሐሳቡን የሚሰጥ ከሆነ ይሰጣል። የጥምቀትን አናነሳም የጌታ እራትን ብቻ ብላችሁ ከሆነ ማለት ነው። እኔ ግን ስመጣ የጌታ እራት ብቻ ሳይሆን በቃ በሚስጥራት በኩል የእግዚአብሔር ጸጋ መቀበል እንችላለን አንችልም የሚል ነው የተነበበው ላይ ራሱ ስለ ጌታ እራት ብቻ የሚወራም ክፍልም አይደለም። ስለ ጥምቀትና ስለ ጌታ እራት ነው ትኩረት ያደረገው። እንደውም ማለት ሰፋ ያለ ነገር ይሰጠው ስለ ጥምቀት ነው። አይ ቲንክ ይበቃል። ሲወራ የነበረው የጌታ እራት የኃጢአት ይቅርታ ይሰጣል ወይስ አይሰጥም? ሙሉ ወንጌል ግን የኃጢአት ይቅርታን ይሰጣል አትልም ብሎ ለዕለት ላቀረበው ጥያቄ ነው እየተወራ የነበረው። ቀጥታ ከመጣ ጀምሮ ያለውን ሳይሆን የምትሰማው ቤቱ ፍሎ እያደረገ የነበረበትን መንገድ ስለሆነ መስማት ያለብህ። እየተወራ የነበረው ስለ ጌታ እራት ነው። ስለዚህ ፎከስ ዶነ ማውራት ካለብን በተጀመረው ርዕስ ላይ ስለሆነ ማውራት ያለብን። ከመጀመሪያ ጀምሮ የነበረው የጌታ እራት ስለሆነ እዛ ላይ የማውራት ኢንተረስቱ አለ ወይ? ቆይ አንዴ እሺ አሁን የቤቱን ሐሳብ እየነገር ቤቱ በዚህ ጉዳይ ላይ እያወራ ነበርና በዚህ ጉዳይ ላይ ማውራት ሐሳብ አለ። ስለዚህ እኔ ከመጣው በኋላ ከሆነ ምስጢራት ላይ እየተወራ ያለው እናንተ ለጊዜው ጥምቀት ላይ ማውራት አንፈልግም ነው አይደል ያላችሁ ያላችሁት? ያው የጌታ እራት ላይ ብቻ ካልሆነ በስተቀር ወይስ ትችላላችሁ ጥምቀት ላይ ማውራት? አሁን ከዚህ ቤቱ እያወራ የነበረው የጌታ እራት ላይ ስለሆነ የጌታ እራት ላይ የማውራት ኢንተረስት የጌታ እራት አንዴ እናሳውቀኝና ካልሆነ አንዴ በቃ እሺ አንዴ በቃ አትችሉ የሚለውን ነገርና ካልሆነ ወደ ጌታ እራት እንመለስ። እሺ አንዴ በቃ ሚውት አድርግና እየተወራ የነበረው ስለ ጌታ እራት ስለሆነ የጌታ እራት ላይ ከአክሊል በፊት ማውራት የሚፈልግ ሰው አለ? ችግር የለውም። ኖ ይኸውልህ ጥምቀት ላይ ማውራት አልፈልግም ካላችሁ የጌታ እራት ላይ እኔ ራሴ እቀጥላለሁ። ጥምቀት ላይ ማውራት እያወራን የነበር ነው የቤቱ ሐሳብ እየተወራ የነበረው የጌታ እራት ላይ ስለሆነ
የጌታ እራት ላይ ማውራት ከፈለክ የጌታ እራት ላይ እናውራ። እሺ ካልሆነ የጥምቀት ላይ ማውራት አትፈልጉም ነው? ሰላም ብያችኋለሁ ሁላችሁንም። የቤቱ ሐሳብ ቀሲስ ሰላም ብለናል። ይቅርታ አንዴ የቤቱ ሐሳብ የጀመረው ሰላም ቀሲስ። እሺ አክሊል የቤቱ ሐሳብ የጀመረው የጌታ እራት ላይ ነው። አንፈልግም አንችልም ሳይሆን የቤቱ ሐሳብ የነበረው የጌታ እራት ነው። የጌታ እራት ላይ አባይ ዳርግና ቀጥል። እሺ የጌታ እራት ላይ ማውራት የሚፈልግ ሰው ከሌለስ ምንድነው የምታደርጉት? ትቀጥላላችሁ ወደ ጥምቀት ወይስ? የጌታ እራት ላይ እኛ ማብራሪያ እንሰጣለን። እንደተቃለ ጠየቀው ጥያቄ በነገራችን ላይ ለተቃለ ተደረበህ ነው ይገባል። ተስማምተው ነበር። እኔ አሁን ይቅርታ ቀሲስ አንዴ ይቅርታ ቀሲስ ሚውት አንዴ ቃል ቀሲስ ሚውት። መንገድ ላይ ነው ያለሁት። ኔትወርኬ አሪፍ አይደለም። ከክላስ ወጥቼ ወደ ቤት እየሄድኩ ነው። 3 ሰዓት ቤት ከፍታለሁ። የጌታ እራትን በተመለከተ የሙሉ ወንጌልን በተመለከተ የጌታ እራትን አስተምህሮ በተመለከተ መወያየት መማማር የምንችለው ነገር ካለ አንድ 10-20 ደቂቃ ልጠብቅ። ከዛ ውጭ ሌላ ፍላጎት ካላችሁ ቃሌም አለ ሌሎቻችሁ መወያየት ትችላላችሁ። እኔ ወደ ቤት ልሂድ። መንገድ የጌታ እራት ላይ በቃ እናንተ ባላችሁት ልሂድ። የጌታ እራትን የሙሉ ወንጌልን አስተምህሮ ነው የምናወራው። ችግር የለም። የሙሉ ወንጌልን ለምን ሳቅ አኪ ችግር የለውም። የሙሉ ወንጌልን ብቻ መስጠት ለምን ሳቅ? እኔ አሁን ስትስቅ እኔ ምንም አይደብረኝም። ኖ የስላቅ ሳቅ አልሳኩም እኮ ነው። የስላቅ ሳቅ እንዳንተ እኮ አልሳኩም። አንተ እኮ መሀል ላይ እየተነጋገረ እንደዛ የስላቅ ለዛ ነው ሳቅ አኪ መሳቅ ስትፈልግ ሳቅ። አትሳቀቅ በእውነት እኔ አይደብረኝም። ኖ አይደብረኝም። እኔ አሁን እሺ ቀጥልሽ። የሙሉ ወንጌልን የጌታ እራት ፕሊዝ 10-20 ደቂቃ እናውራና ቤት ልግባ። 3 ሰዓት ቤት ስለምከፍት ስለዛ እሺ ይሄው ጥያቄውን እንደዚህ እናድርገው። እሺ ወደ ላይ ከፍ ብለን በእነዚህ ስርዓቶች ውስጥ እንግዲህ በጌታ እራት ማለት ነው በጌታ እራት ስርዓት ውስጥ የተለየ ጸጋና በረከት አይገኝም ብሎ ቃል በቃል ኤክስፕሊሲትሊ የተለየ ጸጋና በረከት አይገኝም ተብሎ ተነግሯል። ልክ እንደዚሁ ኤክስፕሊሲትሊ ጸጋና በረከት ይገኝበታል። ኤክስፕሊሲትሊ ነው ያልኩት። አሁን የቀደም ከአምልኮ አንጻር የተነገረውን ሳይሆን በዚህ ስርዓት ውስጥ ጸጋ ይገኛል የሚል አለ። ኤክስፕሊሲትሊ ነው ያልኩት። እሺ ሚዩት አድርግ። አሁን 10 ደቂቃ ወስዶ ባህል አንድ ጥያቄ ለመጠየቅ አሁን ታግስ አዳምጥ። እንግዲህ ኧረ እባክህን እንደው የምን 10 ደቂቃ ነው የፈጀብኝ? እንደዚህ ጭቅጭቅ ላይ ነበርን እኮ ምንም እኮ ታብራራ ትጠይቅ ቆይ 10 ደቂቃ ወስዳ ያልኳት እባክህን እንደው ኢትስ ኦኬ ብዙ ደቂቃ ነው። በቃ አጠራጠር እያደረግን አለ መጀመሪያ አይ ቆይ አይደለም እንደዛ አይደለም። ውይይት ነው። ኢንተርቪው አልወድም ብያለሁ። ሌላም ጊዜ ጠይቀኸኛል፣ አብራራለሁ፣ ለምልስልህ እኮ የሶር ነው ኩሽና አይደለም ዲስከሽን ነው። አይ እንግዲህ ይሄ ነው በቃ። አሁን አኪ ያንተ እኔ አሁን ሰዎች ጋር ለመወያየት ምን ዋጋ አለው? የራሴን አይደለም ዶክመንት አውጥቼ ላፕቶፕ መንገድ ላይ ቆሜ ይኸውልህ አይደለም ያልሆነ ቦታ ላይ ቆሜ ላፕቶፕ ከፍቼ ነው እያወራሁ ያለሁት። እሺ የጠየቅኝ ልመልስልህ፣ ሚውት አድርግ። የጠየቅኝ ልመልስልህ፣ ሚውት አድርግ። የመጀመሪያ ጥያቄ ዲቤት አይደለም እኮ አኪ ዲቤት ላይ አይደለንም። ዲቤት ላይ አይደለንም። ዲቤት አይደለም ግን ጥያቄና መልስ ነው። በቃ አሁን ሚውት ታገስና ሚውት አድርገህ ልመልስልህ። ካልተመለሰልህ አልተመለሰልኝም ትለኛለህ። ኦኬ ሙሉ ወንጌል የጌታ እራትን በተመለከተ የተለየ ጸጋና በረከት አናገኝም ብላ ስትናገር የተለየ ጸጋ የጌታ እራት ጋር ተያይዞ የተለየ ጸጋ ይገኛል የሚልን ትምህርት ስለማትቀበል ነው። ለምን? የጌታ እራት የተለየ ጸጋን የሚያሰጥ ሳይሆን ያው እግዚአብሔር በቃሉም በኩል በጸሎትም በኩል በየትኛውም የቤተክርስቲያን ስርዓቶች በኩል የሚሰጠውን ጸጋ ነው እንጂ የሚሰጠው ያ የጌታ እራት ስፔሲፊካሊ ልዩ ጸጋን የሚያሰጥ ስላልሆነ ነው። የመጀመሪያው አይ ምንም አይነት የጸጋ ሽታ ወይም ኤክስፕሊሲትሊ አልተጠቀሰም ከሆነ ጥያቄው ጸጋ ይብራራል፣ ይተነተናል። በአምልኮ አውድ ውስጥ እግዚአብሔር ጸጋውን የሚያድል የሚያከፋፍልበት በርካታ ሞዳሊቲዎች አሉ። ነሰሰርሊ ቃል በቃል የጌታ እራት ጸጋን ያሰጣል የሚል ቃል የለም ማለት ሙሉ ወንጌል በጌታ እራት ምንም ጸጋ አላገኝም ብላ ታምናለች ማለት አይደለም። ለምን? ያነበብኳቸው 7 ነጥቦች አሉ ሙሉ ወንጌል ከጸጋ ጋር ከመንፈስ ቅዱስ ጋር የጌታ እራትን አያይዛ የገለጠችበት። አንደኛ
በእግዚአብሔር በማዕዱ ዙሪያ በእግዚአብሔር ፊት እንቀርባለን። በአንድነት በክርስቶስ አካልነት በእግዚአብሔር ፊት ማዕድ እንቀርባለን ብላ ትናገራለች። ሁለተኛ ማዕከላዊ የአምልኮ አንዴ እጨርሳለሁ። ታወራለህ ሁለተኛ ማዕከላዊ የአምልኮ ለመልስ አሁን ይሄ ጸጋ ነው አይደለም የሚለውን ተወስናለህ አንተ። ኖ ጸጋ ነው አይደለም አንተና ችግር የለውም። እየመለስኩልህ እንደዛ እንድጠብቅኝ አይደለም የምፈልገው። ኤቢ አንተ የምትፈልገው ብቻ አይደለም የሚሆነው። አኬ ችግሩ እኮ ይሄ ነው። አይደለም ጥያቄ ምንድን ነው? እስቲ ንገረኝ። እኔ አሁን ማልፈልገውን ስትናገር 10 ደቂቃ ታግሼ ሰምቻለሁ። ማልፈልገው ጥያቄ ምን ነበር? እስቲ አስታውሰን። ጥያቄን እስቲ አስታውስ። አይ ምንድነው የጠየኩት? እሺ ፓተርኑን ልንገርህ። ጥያቄውን አሁን ስነግርህ አይደለም የምትለው ለምን? እዚህ ቲክቶክ ላይ ዲቤት የምታደርጉ ልጆች ባህሪያችሁ ይሄ ስለሆነ ነው። እንዲህ ነው ጥያቄ ስለ አይደለም ነው የምትለኝ። መሳደብ ጀመር። አይደለም ነው የምትለኝ። ጥያቄውን ንገረኝ። ጥያቄ የተለየ ጸጋ አናገኝም ብላለች። አንድ ኤክስፕሊሲትሊ ጸጋ እንቀበላለን ብላ የገለጸችበት ቦታ አለ ወይ ብለሃል። እሱን እያብራራሁ ነው። አንዴ አይደለም ጥያቄ ነው አይደለም። አንዴ እባክህ ነው አይደለም። እሺ ቆይ አንዴ እየመለስኩ ያስቆምተኛል። ሰማው የተወሰነ አርቲኩሌት ላድርግልህ ማለት የተወሰነ እንትን ለሰማርኮ ማለት ያልኩ ምንድነው? በደንብ አድርጋችሁ ስሙ ጋይስ። ሙሉ ወንጌል በመጽሐፏ ላይ በቃ በጌታ እራት በኩል የሚገኝ የተለየ ጸጋና በረከት የለም፣ ምንም የለም ብላ ዘግታለች። አንተ የተለየ የሚለው ከዚህ አንጻሩ ላይ አብራራው። አሁን እኔ እሱን አልጠየቅኩም፣ ግን እሱ ላይ አሁን መጣብሃለሁ እኮ ያው ቀጣይ እጠይቅሃለሁ። አሁን ያልጠየቅኩን አብራርታል። እሱን አልፈልግም። እሱን አይደለም አብራራልኝ ያልኩ። እኔ ያልኩ ምንድነው ኤክስፕሊሲትሊ የተለየ ጸጋና በረከት አያስገኝም ብላ እንደዚህ ኤክስፕሊሲትሊ ስል በግልጽ እንዲህ ማለት ነው ሲቀመጥ፣ በተዘዋዋሪ ደግሞ በግልጽ በስርዓቱ በዚህ በስርዓቱ ወይም በጌታ እራት ማለት ነው። አሁን ቅድም ስርዓቱ ብቻውን ምናምን ከሆነ ጭራሽ አያስገኝም ያለችው አንተ ያነበብኩ ክፍል ላይም፣ ግን አሁን እየጠየኩ ያሉት ምንድነው ኤክስፕሊሲትሊ በስርዓቱ በኩል የሚገኝ ጸጋ አለ ተብሎ የተጻፈበት ቦታ አለ ወይስ የለም? መጀመሪያ አለ ወይም የለም የሚለውን ንገረኝ። ከሌለ የለም በለኝና ግን ከዚህ አንጻር እኮ ልናየው እንችላለን የምትለውን አትሊስት በአጭር ደቂቃ ለመስማት እንሞክር። መጀመሪያ ግን አለ የለም የሚለውን ንገረኝ። አለ ሚውት አድርግ። እሺ አለ ወይም የለም ብለን እንደምንጀምር ግን ተስፋ እናደርጋለን። ጥያቄን አርቲኩሌት ላድርግልህ ብለን የጀመርከው ኢንተርቪው አታርገኝ። ኢንተርቪው አልወድም ብያለሁ። ምክንያቱም ውይይት አጠይቀኝ እኮ ነው። አይደለም ማስረጃ አለ ልመልስልህ። እሺ አሁን አንተ የሶር ነው ጥያቄ ብጠይቅ ትመልሳለህ? አዎ መልሳለሁ። እሺ ሙሉ ወንጌል ዶክመንቷ ላይ ምንም አይነት ጸጋ አናገኝም ብላለች። የተለየ አለች እንጂ ምንም አይነት ጸጋ አናገኝም የሚል ቃል ታገኛለህ? አንዴ የተለየ ጸጋና በረከት አያስገኝም አታብራራ። አለ የለም ሙሉ ወንጌል ዶክመንት ላይ አለ ልነግርህ እኮ ነው አለ። እሺ ይሄው አለ ብያለሁ። አሳየኝ ስትለኝ ደግሞ ይሄው ላንብብና እሱ ነው ይሄው አሁን እንኳን አሳየኝ። እሺ ያው ሙሉ ወንጌል እሺ ቅድም የጠየቁትን አልመለሰም። ስለዚህ ዞሮ እኔ የጠየቀው እኔ ደግሞ ልመልስለት። አዎ አለ ብዬ ነው የሚጀምረው። እኔ የተለየ ምንም አይነት ጸጋና በረከት አያሰጡም ያለችበት አላው የትኛው አሁን ያነበብ ነው? ምን ይላል? አውጣው አንዴ። ማን ነው ቃል ያውጣው እና አንብበው እንዴ። ምንም እኮ ማስረጃ እኮ አለ። አውጣው። እሺ እሱ እስከሚወጣ ድረስ ጊዜ ለመቆጠብ እንቀጥል። እሺ ቃሌ እሱን አውጣው እስኪ። እኔ እኮ አለኝ ግን ሌላ ፎልደር ላይ ስለሆነ እሺ ይኸው በቃ ልበለው። ያው ኦልሬዲ ስላነበብ ነው በቃ ሐሳብ ገብቶኛል። ስርዓቶቹ ይላል እና ይኸውልህ በስርዓቶቹ ምንድነው የሚገኝ የተለየ ጸጋና በረከት ምንም የለም ካለ በኋላ ይቅርታ እኔ አልቻልኩም። ችግር የለም ካለ እሺ አሳድጉኝ አንዴ። እሺ ይሰማል የኔ ድምጽ ጋር እኔ እሰማዋለሁ። ኔትወርካችን የኔም ያንተም አሪፍ አይደለም። ምን ማድረግ እንዳለብኝ አላውቅም። አዎ የተወሰነ ቀይ አበራ ነው መሰለኝ። እስቲ አንድ ሰፈር ነን እንዴ? ሳኑን አንቀርም እዚሁ እንዳንገናኝ እያወራን እኮ እንደሱ ማየው እንቋጨው ነበር በአካል ቢሆን።
ኧረ እዚሁ በአካል ሳይሻል አይቀርም ይሄ ነገር። እሺ ክፈተው አንዴ ቃሌ። እሺ ቃሉ ግን የሚያዛቸው ስርዓቶችን ብቻ እንዲፈጽሙ ነው ካለ በኋላ እነዚህም የጥምቀትና የጌታ እራት ስርዓቶች። ይቅርታ ድምጼ ካልተሰማችሁ እንግዲህ ይታያል። ከፍቼዋለሁኝ። እሺ እስቲ ክፈትልን እስቲ። አሁን ጠፍቶ ነበረ። በቃ የጥምቀትና የጌታ እራት ስርዓቶች ናቸው ካለ በኋላ በስርዓቶቹ ውስጥ የሚገኝ የተለየ ጸጋና በረከት የለም። የተለየ ጸጋና በረከት የለም። የተለየ የሚለው ቃል በቃ ምንም ጸጋና በረከት አይገኝም እያለን ነው ማለት ኤክስፕሊሲትሊ በግልጽ ነው ይህን እየተናገረ ያለው። አሁን ቅድም ኤቢ ችግር ማስረጃውና የተለየ ጸጋና በረከት ምንድነው? በስርዓቶች ውስጥ የሚገኝ የተለየ ጸጋና በረከት የለም ካለ በኋላ እዛው ቀጥሎ ምን ይላል? ያም ሆኖ ግን ምን ሆኖ ያም ሆኖ ምንድነው ከሱ በፊት የሚለው የተለየ ጸጋና በረከት አይገኝበትም ብሎ ከደመደመ በኋላ ያም ሆኖ ግን ይሄው ቢሆንም ማለት ነው ያም ሆኖ ግን ለምን እናደርጋቸዋለን ይላል። ለጌታ ፍቅርና ትእዛዝ ሲባል ብቻ ቃል በቃል እንዳንጨቃጨቅ በቃ ተመልሱ። ጭቅጭቅ ውስጥ አንገባም። በቃ እዚች ጋር አንድ ኮሜንት ድስት 30 ሰከንድ አንድ ኮሜንት ድስት። እሺ መልስ ገብቶኛል። ቴንኪዩ። እኔ ደግሞ አርጊው ማደርገው ሙሉ ወንጌል የተለየ የሚለውን ቃል ስታስገባ ቴክኒካሊ ነው። ለምንድን ነው የጌታ እራትን በተመለከተ አስተምህሮች ስላሉ ልዩ ጸጋ በሌላ በምንም መንገድ የማይገኝ የማይተካ ጸጋ እናገኛለን የሚል ትምህርት ስላለ አንዳንድ አብያተ ክርስቲያናት ጋር ያንን የሚመለከት ትምህርት ስለማትቀበልና በጌታ እራት የምናገኘው ጸጋ በሌላ ጊዜ ከምናገኘው ጸጋ የተለየ አይደለም። የተለየ ምትሃታዊ የሆነ ለውጥ ወይም የሆነ ነገር ሀፕን አድርጎ ያ የጌታ እራት የሚሰጠን ነገር ሳይሆን በጌታ እራት ውስጥ የምናገኘው የትኛውም ጊዜ የምናገኘው አይነት ጸጋ እያለች ነው ብዬ ነው። እንግዲህ አድማጮችም የሙሉ ወንጌል ሰዎችም አንተም ተወስናላችሁ። ወደ ቀጣዩ እንሂድ። እዚህ ጋር ወደ ቀጣዩ እዛ ጋር እንደዛ የሚላለ እንዴ? አይ አንተና አሁን እኮ የተለየ ሰጠህ እኮ እንደዛ የሚላለው እዚህ ጋር አሁን እዚህ ክፍል ላይ ቆይ፣ በመጀመሪያ ደረጃ የተለየ ሲል ከማን የለየው ይህንን ጸጋ? አሁን አንተ እያልክ ያለው እኔ አሁን እንዳልኩ የተለየ ጸጋና በረከት የለም ብሎ ሲናገር በቃ ክሊር ነው፣ ክሪስታል ክሊር። አንተ ግን ምንም ጸጋ የለም አንተ የተለየ ብለህ ምንም ጸጋ የለም ምን አምጣ ስልክ አይ ተሳሳትካ። ለምን ተሳሳታለህ? የተለየ ነው የሚለው የተለየ ጸጋ እናገኝም ነው እንጂ ምንም ጸጋ እናገኝም አላለችም እኮ። አንድ ይቅርታ ማነው ቀጥል፣ ችግር የለም። እሺ የተለየ ጸጋ ነው የሚለው እንጂ ምንም አይልም አልከኝ። የተለየ ጸጋና በረከት አይገኝም፣ በእነዚህ ምስጢራት የሚገኝ የተለየ ጸጋና በረከት የለም ማለት ኢንጀነራል በቃ ምንም አይነት ጸጋና በረከት የለም እንደማለት ነው። ማለት ምንም ይሄ ማለት ትርጉምም አያስፈልገውም እንዴ? እዛው ጋር በምን ትርጉም ነው? አንድ ይኸው ቀጠል አድርገህ እኮ ማንበብ ነው። አውዱን መመልከት በጣም ማለት በቂ ነው። ቀጠል አድርገህ ስታነብ ያም ሆኖ ግን ብሎ ነው የሚጀምረው። ያም ሆኖ ግን ማለት የትኛውን ንገረኝ እስኪ። ያም ሆኖ ግን ሲባል ሲል ምን ለማለት ያም ሆኖ ግን ማለት ምን ማለት ነው? ንገረኝ። እሺ ያም ሆኖ ግን አሁን እሺ ጠየቅህ፣ ልመልስልህ። ያም ሆኖ ግን ማለት የመጀመሪያው አረፍተ ነገር ተቃራኒ ነው ወይስ ተመሳሳይ ሀሳብ ነው? አናገኝበትም ለሚለው ተቃራኒ ነው ወይስ ደጋፊ ሀሳብ ነው? ያም ሆኖ ግን ማለት ባናገኝበትም ማለት ነው ወይስ አይደለም? ቀጣይ የሚመጣው ነገር ፖዚቲቭ ነገር ነው ማለት ነው አይደል? አንዴ የተለየ ጸጋና በረከት የሚገኝበት ባይሆንም ማለት ነው ወይስ አይደለም? የተለየ ጸጋና በረከት አናገኝበትም ማለት ግን ስርዓቱን አንፈጽመውም ማለት አይደለም። አይደለም፣ በፍጹም አይደለም። እኔ እንደዛ አላልኩም። ስርዓቱን አንፈጽመውም አይሉም። እንደዛ ይላሉ። እሺ አብራራው፣ አንተ አብራራው እንዴ አንተ አብራራው። ስርዓቱን አንፈጽምም ይላሉ ብያለሁ እንዴ? አላልኩም። እኔ ይኸውልህ፣ እሺ አስቀድሞ ምን ብሎ ተናግሮ በስርዓቶች ውስጥ የሚገኝ ምንም አይነት ምንድነው የተለየ ጸጋና በረከት የለም። የሚገኝ የተለየ ጸጋና በረከት እንዲህ የሚባል ነገር በቃ የለም ካለ በኋላ ያም ሆኖ ግን ሚኒንግ ምንም እንኳን የተለየ ጸጋና በረከት ባናገኝባቸውም በእነዚህ ስርዓቶች ውስጥ ማለት ነው። ያም ሆኖ ግን
ለጌታ ፍቅርና ትእዛዝ ሲባል ብቻ እደግመዋለሁ ብቻ ሰልሰዋለሁ ብቻ ትላለህ። እሺ እኔ ስትቀልድ ነው፣ ግን ለዚህ ሲባል ብቻ የሚፈጸሙ ናቸው። ኦኬ ለዚህ ሲባል ብቻ ነው የሚፈጸመው። ለምን? በእነርሱ የተለየ ጸጋና በረከት ስለሌለ ብሎ ነግሯል። እንዲህ ብሎ በግልጽ እየተናገረ እዚህ ጋር ወተን ግን አይ በቃ የተለየ ሲል ከሌላ ነው እያለ ካልክ እኔ በመጀመሪያ ደረጃ አድማጩም የሚታዘብ ነው። ምክንያቱም ዝቅ ብሎ እዛው ጋር ስለ ጥምቀት ሲናገር ምንም ጨርሶ ከኃጢአት አያጥብም እያለ ስላብራራ ግን ቆይ መለስ እናድርገውና ውድ ጊዜ ከምናባክ ጨርስና እኔ ደግሞ ኤክስፕሌን ላድርግ። ቆይ አንዴ አሁን ብዙ የተለየ ሲል እኔ ለምን የተለየ ጸጋ የሚለው እንደዛ ዲፋይን እንዳደረኩት ልንገርህ። አንዴ አዳምጠኝ አንተ ደግሞ የተለየ የሚለውን ቆይ መጀመሪያ ከምንድን ነው የተለየ ነው? እሱ ልንገርህ ከየትኛው ጸጋ ነው የተለየ ጸጋ አይደለም? ቴንኪው ልንገርህ። ቆይ ቴንኪው የተለየ ጸጋ አናገኝም፣ የተለየ ጸጋና በረከት አናገኝም ብላ ሙሉ ወንጌል ገጽ 205 እና 206 ላይ ደግሞ የጸጋን ትሩፋቶች የቆጠርኩልን ከ7 በላይ ጸጋ ኤክስፓንድ ኤክስፕሌን ሊደረግ የሚችልበትን ነገር እንዴት ታስቀምጣለች? ምን በእግዚአብሔር ፊት በክርስቶስ ማዕድ ፊት ሁነን ቀርበን መካፈል ነው ብላለች። በረከት ይኸው ቃል በቃል ቆይ አንዴ እግዚአብሔር መንፈስ ቅዱስ እውነተኛውን የአምልኮ መንፈስ በህዝቡ ልብ ውስጥ የሚያስገባበት ነው ትላለች። አማኞች ከእግዚአብሔር ጋር የሚያደርጉት መንፈሳዊ አምልኮ ነው ትላለች። ትርፍ ያለበት ነገር ነው ትላለች። ከክርስቶስና ከጸጋው ስራ ፊትን መመለስ ወጥመድና ጥፋት ነው። ከጌታ እራት መሸሽ ከክርስቶስ እና ከጸጋው ስራ ፊት መሸሽ ነው። ይሄ ደግሞ ወጥመድና ጥፋት ያመጣል ትላለች። ሶ ይሄንን የተናገረች ቤተክርስቲያን የተለየ ጸጋና በረከት አናገኝም ስትል ምን እያለች ነው? አይ ግን ሌሎቹ ከትራንስንሳሽን ከሚስቲካል ቼንጅ ጽዋው እንትኑ ተቀየረ ደመ መለኮት ሆነ ምናምን የሚለውና ምትሃታዊ በሆነ መንገድ ያ ነገር ወደ ክርስቶስ ደምነትና ወደ ክርስቶስ ስጋነት ሊትራሊ ፊዚካሊ ኮርፖራሊ ተቀይሮ ምትሃታዊ ለውጥ ያመጣ የሚለውን ትምህርት ስለማትቀበል ነው። ይሄንን ደግሞ እሷ ሳትሆን ሉትራንም አይቀበልም፣ ተቀየረ አይልም፣ ሌላውም ኢቫንጀሊካል ትራዲሽን አይቀበልም። የተለየ ምትሃታዊ ቅመም አይደለም እጄ ላይ ያለው የተለወጠ ነገር የለም። ግን ኮመን ብሬድ ኤንድ ኮመን ዋይን አይደለም። ለምን? ይሄው የእግዚአብሔር መንፈስ የእግዚአብሔር ጸጋ የእግዚአብሔር ትርፍ ያለበት የአምልኮ ማዕከላችን ነው ብላ ታምናለች። እኔ እንደዛ ነው ዲፋይን ማድረገው። ሙሉ ወንጌል የምታብራራው ይሄንን ነው። ሂደ የምንካፈለውን በዚህ መንፈስ ነው። ቴንኪው ቀጥል። እሺ እሺ ቴንኪው። እሺ አሁን ካልከው አንጻር ይሄ አሁን ዝቅ ብሎ እኮ እንደው ስለዚህ ነገር ደግሞ ተናግሯል። ስለ ቅዱስ ቁርባን ወይም ስለ ጌታ እራት ያልከው ጉዳይ ላይ ከጌታ እራት ጋር በተያያዘ አሁን ያልካቸው ሀሳቦች ጠቅላላ የተነገሩት በስርዓቱ በኩል የምንቀበላቸው ናቸው የሚል እኮ የለም። በስርዓቱ በኩል ሳይሆን አምልኮን ስንፈጽም ማዕከል ላይ የምናደርገው እሱን ነው ብሎ ስላስቀመጡ በአምልኳችን ደግሞ በመንፈስ መሆን አለበት ብለውናል። ስለዚህ በመንፈስ ከሆነ እነዚህ እና ይህንን ስርዓቱን ስንፈጽም ምናምን እነዚህ ነገሮች ሁሉ ልናገኝ እንችላለን የሚል ነገር ነው የተቀመጠው። በምን ያ የጌታ እራት የሚወሰድበት አምልኮ ነው አይደል? አንዴ በጌታ እራት ቀን በምን አምልኮ አይደል? ቴንኪው። ትክክል። የጌታ እራት በሚፈጸምበት ሰዓት ስለሚፈጸም አምልኮ ነው የተወራው። ችግር የለም። አሁን እዛ ጋር ከታች የተጻፈው ጽሑፍ ላይ ማለት ነው። እና የአምልኮ በመንፈስ ካልተደረገ ይልና ስርዓቱ ብቻውን ግን ምንም የሚያመጣው ነገር የለም ይላል። አሁን ስርዓቱ ብቻውን ቅዱስ ቁርባን ምንም ጥቅም የለውም ነው የሚለው። ምን ከሌለበት አቆረጥከው። ምን ከሌለበት እግዚአብሔር መንፈስ ቅዱስ እውነተኛውን የአምልኮ መንፈስ በመንፈስ ካልተደረገ አልኩኝ እኮ አልሰማ። አይ ኔትወርክ ይሆናል እንጂ ተናግሬያለሁ። በመንፈስ ካልተደረገ አምልኮ የአምልኮ በመንፈስ ካልተደረገ ስርዓቱ ብቻውን ግን የሚሰጠው ጥቅም የለም። አምልኮ በመንፈስ ካልተደረገ ልክ ስለዛ ጥቅሞቹ አሁን ቅድም የዘረዘርካቸው ጥቅሞች የሚነሱት በመንፈስ ከሚደረገው አምልኮ አንጻር እንጂ ከስርዓቱ የሚነሳ አይደለም። ግልጽ ነው። ከዚህ አንጻር እኔ ግን አሁን የጠየቅኩ ምን ብዬ ነበር መሰለኝ? በእናንተም ቢሆን የጌታ እራት ስርዓት በአምልኮ በመንፈስ የሚፈጸም ነው አይደለም? በእናንተስ ቢሆን በመንፈስ ቅዱስ አይደለም ቢሆን አይደለም? በመንፈስ ቅዱስ የሚሆን ነው ራሱ ስርዓት በዛው በራሱ በስርዓቱ ግን ነው የምልህ። በዛው በጌታ እራት ወይም በቅዱስ ቁርባን የምንካፈሉ ቀጥታ በራሱ በስርዓቱ የምንካፈለው ታላቅ የሆነ የእግዚአብሔር ጸጋ አለ። የምርም እና ስርዓቱ የመንፈስ ቅዱስ ስራ አይደለም? በመንፈስ ቅዱስ የሚሆን አምልኮ አይደለም? አንዴ ማለት ስርዓቱ አንተ የምታመልኩ አምልኮ ብቻ አይደለም። ምንድነው ስርዓቱ ላይ ታላቅ የሆነ የመንፈስ ቅዱስ አሰራር አለ እዛው ራሱ። ህብስቱ ቀጥታ የጌታ ስጋ ይሆናል። ጽዋው ቀጥታ የክርስቶስ ደም ይሆናል። ትክክል።
ስለዛ ከዛ አንጻር የእግዚአብሔርን ጸጋ ያስተላልፋል። በሙሉ ወንጌልም እንደዚህ አይነት እምነት አለ እያልከኝ ከሆነ እባክህ እንደው ብታቆሙ ጥሩ ይመስለኛል። ከይቅርታ ጋር ኤቢ እንደዚህ አይነት ነገር ሙሉ ወንጌል ጋር የለም። አሁን ከምንነጋገርበት ነገር ባወራኑና በጽሁፉ ላይ ባለው ብናወራ ይሻላል። ስለዛ የተለየ ጸጋና በረከት አይገኝበትም ተብሎ ሲነገር የተለየ ያለው በቃ በማንኛውም ጊዜ የምናገኘው ጸጋ ነው የምናገኘው እንጂ የተለየ ጸጋ አይገኝም ለማለት ነው ብለህ በዚህ መልኩ ዲፋይን አድርጋለህ። እንደዛ ምንም ዲፋይን የሚያስደርግ ነገር የለውም። ቀደም ያው እንዳሳያችሁ ማለት ነው። ግን ለምሳሌ በምን ጊዜ የሚገኘው ጸጋ ማለት ነው? እሺ ቴንክ ዩ። በምን ጊዜ ጸጋ የሚገኘው በጌታ እራት ጊዜ ብቻ አይደለም። ቃሉ በሚሰበክበት ጊዜ፣ በጸሎት ጊዜ፣ ኃጢአታችን በምንናዘዝበት ጊዜ፣ ካህናት በዘይት በሚጸልዩበት ጊዜ በልዩ ልዩ መንገድ የእግዚአብሔር ጸጋዎችን እንካፈላለን። ምን አይነት ጸጋ? ኃጢአትን የምናሸንፍበት፣ ዓለምን የምናሸንፍበት፣ ሰይጣንን የምንዋጋበት፣ ዘላለም ሕይወት እንድንወርስ በመንፈሳዊ ሕይወታችን እንድንጠነክር የሚረዳንን አቅርቦቶች ሁሉ እንቀበላለን። ጸጋ ማለት ሰፊ ነገር ነው፣ የተወሰነው ነገር አይደለም። ለዘላለም ሕይወት የሚሆነውን ጸጋ በጌታ እራት ውስጥ ምንድነው መቀበል አለ ብለህ ታምናለህ ማለት ነው? ማለት ከዚህ ከወንጌል አንፃር እንደዛ ብሎ ቴንክ ዩ። አሁን የምፈልገውን ጥያቄ አንድ ስቴፕ ከፍ እያለ ነው። አሁን የዘላለም ሕይወትን በተመለከተ ያንተ ወይም የሉትራን ወይም የሌሎች አስተንትኖትና የአብዛኛው ኢቫንጀሊካል ኢንክሉዲንግ ሙሉ ወንጌል አስተንትኖት ይለያያል። ለምሳሌ የዘላለም ሕይወት ልክ እንደ ጀስቲፊኬሽን አንድ ጊዜ በእግዚአብሔር ቸርነት ኤሊየን በሆነ ራይቸስነስ ከእግዚአብሔር የሚሰጥ ነው። በየቀኑ እንደ ፐርሰንቴጅ እንደ ሞባይል ቻርጀር 70%፣ 60%፣ 80% እያለ መሄድ አይደለም። ነገር ግን ሙሉ ወንጌልን ብትሆን በዚህ ምድር ላይ ስንኖር ተቋርጧል ወይስ እኔ ነው? ተቋርጧል። ህይወታችን እንድንጠነክር የሚያስፈልጉን ነገሮች ሶሪ አሁን ተመልሻለሁ። ተመልሰሃል። የዘላለም ሕይወትን ኤክስፕሌን የምናደርግበት መንገድ ከትራዲሽን ይለያያል። ለምሳሌ ኢቭን ሉትራንን እንኳ ብጠይቅ የዘላለም ሕይወት ሂደታዊ ነው፣ ፕሮሰስ ነው ሲሉ ጀስቲፊኬሽን ኮንቲኒስ አስፔክት አለው ከማለት አንጻር ነው እንጂ ጀስቲፊኬሽን ራሱ ገና ያልተጠናቀቀ በሂደት የሚሞላ ነገር ነው ማለታቸው አይደለም። ስለዚህ ለሳንቲፊኬሽን የሚሆን ለጀስቲፊኬሽን የሚሆን ቅዱስ ቁርባንን ሲጠቅሱ የሆነ የእግዚአብሔር ጀምሮት እኛ በሂደት የምንጨርሰው የዘላለም ሕይወት ፓርት ስላለ ያለ ማግኘት የምናደርገው ነገር ነው ማለታቸው አይደለም። ሙሉ ወንጌልም ቢሆን የዘላለም ሕይወትን አያሰጥም ስትል የዘላለም ሕይወት የጌታ ነፃ ስጦታ ነው። በዚህ ምድር ላይ ኃጢአታችን በመናዘዝ በክርስቶስ በማመን ከእግዚአብሔር የተሰጠን ፍሪ ጊፍት ነው ብላ ነው የምታምነው። ቅዱስ ቁርባንን ስለወሰድ የምናገኘው አይደለም። ግን የዘላለም ሕይወትን ወስደን ጨርሰናል ወይ መንግስተ ሰማያት ያለ ነው ብላ ስለማታምን ለዘላለም ሕይወት አያሰጥም ትበል እንጂ በዚህ ምድር ላይ ለምናደርገው መንፈሳዊ ሕይወት ያ ደግሞ ከፈለክ አንተ የዘላለም ሕይወት በለው፣ ከፈለክ የክርስቶስን ሕይወት መካፈል በለው፣ ከፈለክ መንፈሳዊ ሕይወት በለው። ልጨርሳለሁ። መንፈሳዊ ሕይወት በለው ከፈለክ። ለዛ ግን እስካሁን እኮ አልመለስክልኝ ይሰጡናል ያለች ችግር ካልመለስኩ ምንም እንግዲህ አልመለሰም ትላለች። ችግር የለም ካልመለስ አለመርካት እኔም በአንተ መልስ አልረካ አንተም በእኔ መልስ ላትረካ አይደለም። አይ እሱ ሳይሆን የጠየኩ ጥያቄ ለዘላለም ሕይወት እንደዛ ማለት አንተ ራስህ እኮ ስላነሳው ነው ጸጋዎቹ ለዘላለም ሕይወት የሚረዱን ምናምን ብለህ ስተነተንልኝ ምን አልኩ? ስለዚህ አሁን ሙሉ ወንጌል የጌታ እራት ለዘላለም ሕይወት የሚሆን ጸጋ ነው። ለዘላለም ሕይወት አላልኩም። ለዘላለም ሕይወት አላልኩም። ቀደም ከዘረዘርካቸው ውስጥ ከዘረዘርካቸው ውስጥ ከዘላለም ሕይወት ጋር የተገናኘ ጸጋ ምናምን ብለህም ዘርዝረሃል። እንግዲህ አሁን እሱን ወይ ሪከርድ ያደረገ ሰው ካለ ይደርስህና ትሰማዋለህ። አሁን አላደረኩም የሚለውን የጌታ እራት ለዘላለም ሕይወት ይሆናል ሙሉ ወንጌል ትላለች ብዬ አልተናገርኩም። እንደዛ አልልም። ኧረ እባክህን እኔ እንደዛ አሁን ሽፍት አታድርገው እባክህን። ጸጋዎችን ስትዘረዝር ነው ያልኩት። ቀጥል፣ ወደ ጥያቄ ቀጥል። ሰዓት እያለቀብኝ ነው። እሺ ቀጥል። እሺ ስለዚህ የጠየኩ ጥያቄ ሙሉ ወንጌል ለዘላለም ሕይወት የሚሆን ጸጋን አትልም ካልከኝ ስለዚህ ለኃጢአት ስርየትስ ብላ ምንድነው ለኃጢአት ስርየት የሚሆን ጸጋንስ እንካፈላለን ብላ ታምናለች? ቴንክ ዩ። እሺ ቀጣዩ ጥያቄ ልክ ነህ። እሱ ነው በቃ አሁን ክሪቲካል የሆኑ ፖይንቶች እነዚህ ናቸው። ልክ እንደ ዘላለም ሕይወት ሁሉ ሙሉ ወንጌል ብቻ ሳይሆን ኦልሞስት ሁሉም ኢቫንጀሊካል ቸርችስ የኃጢአት ስርየትን አስተንትኖት የሚሰጡት
ለዘላለም ህይወትን ለማግኘት አንድ ሰው ንስሐ ገብቶ በማመን የሚያገኘውን የዘላለም ህይወት ለመግለጽ ነው። መጀመሪያ ላይ አንድ ሰው ወደ ክርስቶስ ሲመጣ ከዓለም ወይም ደግሞ ከፓጋኒዝም መጥቶ ንስሐ ገብቶ በእግዚአብሔር ፊት ኃጢአቱን ተናዞ የዘላለም ህይወትን ለማግኘት የሚያገኘውን የኃጢአት ስርየት እያሰቡ ነው ዶክመንቶቻቸው ላይ የሚጽፉ። ከዛ ውጭ ግን ሰው በህይወት ጉዞ አይደለም እኮ ብንማማር አይሻልም? አንተም እኮ ወንጌላውያኑ ምን እንደሚያምኑ ትክክለኛውን ነገር ብታውቅ ነው የሚሻለው። ምንም እኮ አይጠቅመንም። ሚስ ሪፕሬዘንቴሽን ስለማይጠቅመን ኤክስፕሌን ላድርግልህ። አንድን የመሰረተ ክርስቶስ ወይም አንድን የመሰረተ ክርስቶስ ሰው ወይም አንድን የሙሉ ወንጌል ሰው አንዴ አዳርገኝ፣ ጊዜ የለኝም። እየሰበክ ነው። እኔ ስብከት ለመስማት እኮ አይደለም እያልኩ ያለሁት ለኃጢአት ስርየት ነው ብላ ታምናለች አታምንም? የኃጢአት ስርየትን ጸጋ የኃጢአት ስርየት ምንድን ነው የሚለው ድፋይን መደረግ አለበት እኮ ነው የምልህ። የኃጢአት ስርየት አንተ አይምሮ ላይ ንገረኝና በል ከዛ በኋላ አይደለም ይሄንን እኮ አሁን የኔ መልስ ሰዓት ነው። አዳምጠኝ እሺ። ተናገር እኮ ስማኛ። የማትመስልኝ ከሆነ አንተ እኮ እያቀረብክ ያለው መልስ አይደለም። እኔ ጥያቄ እጠይቃለሁ፣ አንተ መልሱን ትተህ የሆነ ስብከት ትሰብካለህ። እሱን እያደረክ ያለው እኔ እያልኩ ያለሁት አሁን ቅድም ስጠይቅህ ለዘላለም ህይወት የሚሆን ጸጋን እንካፈልበታለን ብለህ አታምንም ሙሉ ወንጌል ብለኛል። ቴንኪው። ከዛ በኋላ አላልኩም ምን እንዳልኩ እንደረጋሜ ችግር የለውም። ኧረ ምንም ልመልስልህ እሱን። ቆይ ሚስትር ፕሬዘንት እያደረግህ ነው ያልኩትን ነገር እኔ እያልኩ ያለሁት የዘላለም ህይወት ይብራራል። የዘላለም አይ ማረም አለብኝ፣ ስትሳሳት ማረም አለብኝ እኮ አሁን ሚስሪ ይኸውልህ፣ ሰው ሚስ አንደርስታንድ ያደርጋል። አሁን ችግሩ ምን መሰለህ? እኔ አሁን ሲራክ ላይ አንድ የሚናገረው ነገር አለ። ጥበበኛው ምንድነው ከመመለስ እኔ ሰምቻለሁ፣ ግን አንተ መልሰህ የምትናገረው ነገር ትክክል አይደለም። አንዴ ስማ፣ ሳትሰማ ስለምትመልስ ሁሌም በቃ እንትን ይላል። ጭቅጭቅ የሚመረስ ስመልስ ይኸውልህ ታስቆመኛለህ። ስመልስ ታስቆምና ያላልኩትን አለ ትላለህ። ከዛ እሱ ላስተካክል ስማ ትለኛለህ። እንዴት አይነት ውይይት ነው? ሰምተህ ጨርሰህ የምታስተካክለው ሰው ይታዘበናል፣ ግን ልስማህ፣ ችግር የለም። ይኸው ልስማህ፣ ቀጥል። ኦኬ ኤኒዌይስ ምን ብለህኛል? ሙሉ ወንጌል ለዘላለም ህይወት የሚሆን ጸጋን በጌታ ራስ በኩል እንካፈላለን ብለህ አታስተምርም። ግን ለዘላለም ህይወት ስትል እሷ ከዚህ አንጻር ነው ብለህ ለማብራራት ሞከርክ። ከዛ አንጻር ለዘላለም ህይወት የሚሆን ጸጋን እንካፈልበታለን ብለህ አታስተምርም አልከኝ። አይ ኖ እንደው ለዘላለም ህይወት የሚሆን ጸጋን እንካፈልበታለን ብላ ታስተምራለች ካልከኝ ግን እንደው በጌታ ብዬ ነው የምጠይቅህ። ምክንያቱም ስለማትመልስ ጥያቄ ማለት ነው። እንደው በጌታ ብዬ የምጠይቅህ እሱን መጀመሪያ ነግረህን እስቲ ጀምር። አዎ ለዘላለም ህይወት የሚሆን ጸጋን እንካፈላለን ብላ ታስተምራለች ብለህ ጀምር እስቲ። ካልጀመርክ ግን ስህተት ነህ አትበለኝ። የምርም ከሆነ እንደዛ ጀምር እስቲ። አሁን ነው እየተመለስክ ያለኸው። የዘላለም ህይወት የምትረዳበትን መንገድ መጀመሪያ ማወቅ አለብህ እያልኩህ እኮ ነው። በቃ ታዲያ እሱን እኮ ነው ያልኩህ። በዚህ መልኩ ስለምትረዳው ለዛ ብለህ አታስተምርም። አንተ የዘላለም ህይወት የምትለው ሙሉውን ነው። በቃ አጠቃላይ ሲነርጂስቲክ የሆነውን ጉዞ ነው የምታወራው። ሙሉ ወንጌል ደግሞ ሞኖሎጂስቲክ የሆነውን አክት ነው የምታወራው። መጀመሪያ ይኸውልህ የፕሮቴስታንቱ የዘላለም ህይወት ኤክስፕላኔሽን እና የአንተ ኤክስፕላኔሽን ልዩነት ስላለው እየመለስኩ እኮ እያቋረጥኩኝ ምን አለ ብትታገሰኝ። ሰማሃለሁ እኮ አንተ አይደለም የጠየቅኩህ። እሺ አንድ ደቂቃ ደግሞ አንድ ደቂቃ ይህንን ላብራራ። የተለየ ነገር አለ እኔ የተናገርኩት ላይ ስህተት አለ። መጀመሪያ አንድ ደቂቃ ስጠኝ። አንደኛ ማስተካከልህም ነገር ስላለ ከንግግር ውስጥ ሙሉ ወንጌልን በተመለከተ አንደርስታንድ ያላደረግከው ነገር ስላለ አንድ ደቂቃ ስጠኝ። ታገስ። አንተም ሰማሁ አይደል? እሺ ቀጥል። አንድ ደቂቃ ስጠኝ። በቃ ቴንኪው። አንድ ደቂቃ። አሁን ሙሉ ወንጌል የዘላለም ህይወትን ኤክስፕሌን የምታደርግበት መንገድ አንድ ሰው ጌታን ተቀብሎ የዘላለም ህይወትን አግኝቻለሁ ኤሊየን በሆነ ሞኖሎጂስቲክ ቢሆነ ጀስቲፊኬሽን አክት ኦፍ ጋድ ዲክላሬሽን ኦፍ ጋድ አንድ ጊዜ እግዚአብሔርን ህይወት የዘላለም ህይወትን አግኝቻለሁ ብላ ስትናገር ጆርኒ የለም እያለች አይደለም። አንተ የጌታ እራት የዘላለም ህይወትን ያሰጣል አያሰጥም ስትል መጀመሪያ አንድ ሰው የሚያገኘውን እርቅ ልጅነት እያሰብክ ከሆነ እሱን የሚመለከት ነገር ሙሉ ወንጌል አታምንም። ጆርኒውን የምታወራ ከሆነ ግን በጆርኒ ውስጥ ኃጢአት ድል ለመንሳት ዓለም ድል ለመንሳት ሰይጣንን ለመንሳት የሚያስፈልጉ ጸጋዎችን ሁሉም እንደሚሰጡት ሁሉ ጌታ እራትን የተለየ ሳይሆን ያንኑ ሌሎችም የሚሰጡትን ጸጋ ይሰጣል ብላ ነው የምታምነው። ቀጥል።
እሺ ስለዚህ አሁን ይህንን እንግዲህ ምንድነው ስለ ዘላለም ሕይወት ምናምን እንግዲህ ለማብራራት ሞክራለሁ። አይ እንደው ሙሉ ወንጌል የዘላለም ሕይወትን ከዚህ አንጻር ነው መጣው ብለህ ማለት ነው። እሱን ያብራራውን ማብራራት ያዝ አድርጎና አሁን ይሄ አሁን የተናገርከው ማለት ነው። ስለዚህ ስታጠቃልለው የሙሉ ወንጌል ቤተክርስቲያን ምንድነው የጌታ እራት ያስራቱ ማለት ነው ለዘላለም ሕይወት የሚሆን ጸጋን መካፈያ ነው ብላ ታምናለች አታምንም? አሁን ባብራራው መሰረት እሺ የዘላለም ሕይወትን አሁን ባብራራውበት መሰረት ያውም አንድ ሰው አንዴ ንስሐ ገብቶ የእግዚአብሔር ልጅ በሚሆን ቅጽበት ስለሚያገኘው አንዴ ምን እንዳይታወቅ ነው። አሁን ምን ቢብራራ ምንድነው የሚረብሽህ? እኔ እኮ አይገባኝም። ሰው ምን እንዳያውቅ አብራርታ ምን ሰው እንዳያውቅ ይላል። ይሄ በጌታ በኢየሱስ አብራርታ ተገልብዬ ነው። ካብራራ ውጭ የተለየ የምታወራው ነገር አለ? ሙሉ ወንጌል የዘላለም ሕይወትን በምታብራራበት መንገድ የጌታ እራት ሙሉ ወንጌል የዘላለም ሕይወትን በምታብራራበት መንገድ አንድ ጊዜ ቅጽበታዊ በሆነ መንገድ ስለሆነ አያሰጥም ብላ ነው የምታምነው። ግን የጌታ ሕይወት ግን አንድ የተሰጠ የሚያልቅ ሳይሆን ሁልጊዜም በጆርኒ የሚገኝ ነገር እስከሆነ ድረስ ለዛ የሚሆን ነገር ጸጋ ግን የዘላለም ሕይወት የምታምነው በጆርኒ የሚገኘው ምንድነው? የዘላለም ሕይወት ነው። አይ የእግዚአብሔር ሕይወት አንዴ ብቻ ተቀብለው የሚያልቅ አይደለም። ሁሌም የእግዚአብሔር የጌታን ሕይወት የዘላለም ሕይወት ነው አይደለም። የእግዚአብሔር ሕይወት የዘላለም ሕይወትም ነው፣ መንፈሳዊ ሕይወትም ነው፣ የክርስቶስም ሕይወት ነው፣ የክርስቶስም ጸጋ ነው። የእግዚአብሔር ሕይወት የዘላለም ሕይወት ከሆነ የዘላለም ሕይወት በጆርኒ ቀስ እየተባለ የሚገኝ እየታደገ የሚያልቅ ነው ብለኸኛል። ሙሉ ወንጌል ደግሞ እንደዛ ብላ አስተምርም ስላልከኝ አይ እንደሱም አይደለም አላልኩም። እንደሱም አይደለም። እሺ እሱንም ግልጽ ላድርግ። አሁን የዘላለም ሕይወትን ኤክስፕሌን ሲደረግ የዘላለም ሕይወት እንዴት መሰል የምትጀምረው ጉዞ ነው። ስትጀምረው አይ የጌታ ሕይወት የዘላለም ሕይወትን እንደ ጌታ ሕይወት እንደ መንፈሳዊ ሕይወት እንደ ክርስቶስ ጸጋ ካየኸው አንዴ ተቀብለው የሚያልቅ ሳይሆን በሂደት ሁሉ የምትቀበለው ነው። ለምን ጉዞ ተጀመረ እንጂ አልተጠናቀቀም። ለመጀመር የጌታ እራት የግድ አይደለም። ለመጀመር እምነት ግዴታ ነው። እምነት የእግዚአብሔር ልጅ ለመሆን የዘላለም ሕይወትን አግኝቶ ጉዞ ለመጀመር ያስፈልጋል። በሂደት ውስጥ ግን ኃጢአትን፣ ዓለምን፣ ሰይጣን ለማሸነፍ ግን የጌታን ሕይወት መካፈል አለብን። የጌታን ሕይወት የምንካፈልበት መንገድ ደግሞ ብዙ ነው። የጌታ እራትም ከዛ ውስጥ አንዱ ነው እንጂ የተለየ አይደለም ነው። እሱ አይደለም። እሺ ስለዚህ የዘላለም ሕይወት አሁን ቅጽበታዊ ብቻ ነው ወይስ ጆርኒ ነው ጉዞ ነው? እሺ የዘላለም ሕይወትን አሁንም ቅድም ኤክስፕሌን ያደረኩትን መድገም አለብን። ጀስቲፊኬሽን ከሆነ አይደለም መጀመሪያ ነው አይደለም። አይ በስመ አብ የዘላለም ሕይወት በሙሉ ወንጌል ትምህርት ጆርኒ ነው ወይስ ቅጽበታዊ ብቻ ነው? ቅጽበታዊ። እሺ ቅጽበታዊ ብቻ ነው። ቅጽበታዊ ብቻ አላልኩም። ይብራራል። እሺ ብቻ ለመሆኑ ደግሞ ላብራራልህ። ቆይ አሁን ሚሳይ ሪፕሬዘንት አርክ ከምን በኋላ በምትጠየቀው ለመመለስ ብትሞክር እኮ ነገሩን በአጭሩ እንትን እንሏለን። ቅጽበታዊ ነው ግን ቅጽበታዊ ብቻ ግን አይደለም ብለህናል። አሁን እንዳትረሳ። ቀጥለህ በዚህ ሀሳብ ላይ ስለሆነ የምትሄድ ይሄንን ማብራራት አለብኝ መጀመሪያ። በየደቂቃውን ሀሳብን እየለወጥክ ያለው በነገራችን ላይ። ስለዚህ አሁን ደግሞ ረገጣና ፖለቲካ ጀምር ነው ማለት ነው። እኔ አልቀየርኩም ሀሳብ። በፍጹም ላብራራ። የጌታ እራት ብቻ ሳይሆን ማንኛውም በቤተ ክርስቲያን ውስጥ የሚፈጸሙ ስርዓቶች የጌታን ሕይወት እንድንካፈል አታስቁመኝ። ማይ ጋድ ለምን ታስቆመኝ? ለምን ታስቆመኛለህ? የምናወራው ነገር ይሄን ያህል ሲምፕል አይደለም እኮ አኬ፣ ኮምፕሌክስ ነው። ቴዎሎጂካል ነገሮች እኮ ቀላል አይደሉም አኬ። በጣም እያደረግከኝ ነው ኤቢ። የዘላለም ሕይወት ቅጽበታዊ ብቻ አይደለም ካልከኝ ቀጣዩ ያለውን ነገር ንገረን። አላልኩም። ቆይ እያወራ ያሉት ቅጽበት አሁን ቆይ አንዴ ኤቢ። እሺ አሁን አኬ አዳምጠኝ። ቅጽበታዊ ብቻ አይደለም የዘላለም ሕይወት ሲባል የዘላለም ሕይወትን አንዴ የምናገኘውን የእግዚአብሔር ልጅነት እያሰብክ ከሆነ የምታወራው እሱ ቅጽበታዊ ነው። ቅጽበታዊና ቅጽበታዊ ብቻ ነው። የእግዚአብሔር ልጅ ምን ሆነው በሂደት አይደለም። የኃጢአት ስርየትን አግኝተን ከፍርድ ነፃ ምን ሆነው ቅጽበታዊ በሂደት አይደለም። ነገር ግን መንፈሳዊ ሕይወት ወይም ደግሞ በጸጋ በክርስቶስ የምናገኘው የክርስቶስ ሕይወት ግን በሂደትም የሚገለጥና ኃጢአትን፣ ዓለምን፣ ሰይጣን ለማሸነፍ
የክርስቶስን ህይወት መካፈል ጸጋን መቀበል አለብን። እሱን የዘላለም ህይወት ብለህ የምትገልጸው ከሆነና በዛ ኢንተርቫል ውስጥ የምታስቀምጠው ከሆነ ብቻ አይደለም ማለት ነው። ሙሉ ወንጌል ግን እንደዚህ ኤክስፕሌን አታደርገውም። አላስቀመጥከው ሙሉ ወንጌል እንደዛ ታስቀምጠው። አንዴ እኔም አላስቀምጥም አንተም አታስቀምጥም። እኛ አሁን እያወራን ያለነው የሙሉ ወንጌልን ብቻ ነው። በሙሉ ወንጌል ትምህርት ብዬ ጠይቄ የዘላለም ህይወት ቅጽበታዊ ብቻ ነው ወይስ ጉዞም ጭምር ነው ስለ ቅጽበታዊ ነው ግን ቅጽበታዊ ብቻ ግን አይደለም ማለት ነው። እኔ እየጠየኩ ያለሁት በሙሉ ወንጌል የኔ ነው እንዴ? ወደ ቤት ኔትወርክ ሊቋረጥ ይችላል። አኬ መኪና ውስጥ ሆኜ ነው የምሰማ። አንተ ቀጥል። እኔም እንዳወራ ስፈልግ አንተ ደግሞ ማይኩ ሚውት አድርግልኝ፣ እኔ አወራለሁ። ስለዚህ በቃ ይኸው በአጭሩ እያልኩ ያለው ከሙሉ ወንጌል በዚህ መልኩ የዘላለም ህይወትን አታብራራም ስላልከኝ፣ ስለዚህ አሁን ምን እያልከኝ ነው? በሙሉ ወንጌል ትምህርት ቅጽበታዊ ብቻ ነው ማለት ነው አይደል? በሙሉ ወንጌል ትምህርትን ያልኩ የዘላለም ህይወትን ስትጠቀመው ቃሉን ምናምን ስታብራራ ቅጽበታዊ ብቻ ነው ማለት ነው አይደል? ለሙሉ ወንጌል ኤኒዌይስ፣ ስለዚህ የጌታ እራት ላይ አሁን እኮ ከጌታ እራት ጋር እኮ ስለተገናኘ ነው። ለሙሉ ወንጌል አልከኝ እንደዚህ አታብራራውም፣ ከልጅነት በኋላ ያለውን አታብራራውም። አንተ ግን እንደዛ ብለህ ካሰብክ ነው እያልከኝ ነገርከኝ። እኔ ደግሞ እንደዛ ብዬ ምናምን የኔን ሐሳብም ያንተን ሐሳብም ሳንጨምር የሙሉ ወንጌልን ብቻ እንካልን። ሙሉ ወንጌል ደግሞ አንተ እንዳልከው እንኳን ማለት ነው ከልጅነት አንጻር ብቻ ከሆነ ያየችው፣ ስለዚህ የዘላለም ህይወት በቃ በቅጽበት ብቻ የሚደረግ ነገር ነው አይነት ነገር ስለሆነ እያስቀመጥክ ያለው የጌታ እራት ከዘላለም ህይወት ጋር ልክ ከሆነ ያ ማለት የጌታ እራት ከዘላለም ህይወት ጋር የሚገናኝ ነገር የለውም ማለት ነው በሙሉ ወንጌል አስተምህሮ። ልክ ነው። ሙሉ ወንጌል የዘላለም ህይወትን ቅጽበታዊ በሆነ መልኩ በምታብራራበት ገጽታ ልክ ነው። ስለዚህ በሙሉ ወንጌል ትምህርት የጌታ እራት ከዘላለም ህይወት ጋር ምንም ግንኙነት የለውም። ሁለተኛ ጥያቄ የኃጢአት ስርየት ላይ ሙሉ ወንጌል አንዴ ቆይ፣ በሙሉ ወንጌል እሺ ቆይ አንዴ አውርተሃል። ሞድል ስለኝና 30 ሰከንድ ነው ማለት እኔ አብራራ። ሁሉም ሰምቷል። የተለየ ነገር ቀጥል ነገር እየደጋገምክብን እንተናንተን ኤቢ አንድ ሰው ካመነ ምናምን በኋላ ኃጢአት ሊሰራ ይችላል አይደል? ድገማው አንዴ አልሰማሁም ማለት ይቅርታ። አንድ ሰው ካመነ በኋላ ኃጢአት ሊሰራ ይችላል። ስለ ጌታ እራት ጠይቀኝ፣ ጥያቄን ጨርሰህ ንገረኝ እኮ። ሰው የጌታ እራት ላይ ልጠይቅህ እኮ ነው። ካመነ በኋላ ኃጢአት ሊሰራ ይችላል። ሶሪ የሆነ እንትን ውይይት ላይ ሆኜ ነው። ዝጋ በቃ ሶሪ አኬ፣ ጥያቄን ድገምልኝ። ከጌታ እራት ጋር አያይዘህ ከጌታ ጋር የተያያዘ ነው። አንዴ መልስልኝ እባክህን። ከአንድ ሰው ካመነ በኋላ ኃጢአት ሊሰራ ይችላል። አዎ ሊሰራ ይችላል። ኃጢአትን ሲሰራ የኃጢአትን ስርየት የሚያገኘው በጸጋው ነው አይደለም? ማለት የኃጢአት ስርየት። እሺ ጥያቄህን ግልጽ አድርግልኝ። ጠቅለል አድርገህ ያንን የኃጢአትን ስርየት ጠቅለል አድርገህ ካሪኬቸር ስለሆነ ጥያቄህን ጠቅለል አድርገህ መልስ ጠይቅልኝ። ችግር የለውም። ይሄው ጥያቄው ያንን የኃጢአትን ይቅርታ ወይም ስርየት የምታገኘው በጸጋው ነው አይደለም? የጌታ እራት ጋር አያይዘህ ሙሉ ጥያቄህን አቅርብልኝ አኬ። ለምን አትመልስም? ዝም ብለህ ወደሱ ሄዳለሁ እኮ ሰው አንድ አማኝ ጋር አያይዘህ ጠይቀኛል እኮ ሲወል ጠይቀህ እኮ ነው። ስለ ጸጋና ስለ ጌታ እራት እያወራን ስለሆነ የጌታ እራት የኃጢአት ስርየት ያሰጣል አያሰጥም ከሆነ ጥያቄ እሱን ልመልስልህ። አንዴ አይደለም እንደዛ ብዬ አልጠየኩም። ቆይ ና እየጠየኩ ያለሁት አንድ አማኝ ካመነ በኋላ ከዳነ በኋላ ኃጢአት ሊሰራ ይችላል። ከዳነ በኋላ ስላለው ኃጢአት እናወራና አስቀድሞ ሲድን ስላለው አላወራውም። ተመልከቱ ጋይስ በደንብ ያወራሁት ኃጢአት ስለየትኛው ኃጢአት ነው? አንድ ሰው ከዳነ በኋላ ስለሚሰራው ኃጢአት ነው። የዛ ኃጢአት ይቅርታን የሚያገኘው በጸጋው ነው። በጸጋው ከሆነ ያንን ጸጋ በጌታ እራት በኩል ማግኘት ትችላለህ አትችልም? የኃጢአት ስርየትን ጸጋ በጣም አሁን ግልጽ አድርገዋል ጥያቄውን። እሺ አሁን ሚውት አድርግና አዳምጠኝ። ስለ ሙሉ ወንጌል በሙሉ ወንጌል አስተምህሮ አሁን ጥሩ አድርገህ ነው በቃ ኤክስፕሌን ያደረግከው። መጀመሪያ አንድ ሰው የእግዚአብሔር ልጅ ሊሆን ያለውን የኃጢአት ስርየት በተመለከተ የጌታ እራት አያሰጥም ብላ ነው የምታምነው። ነገር ግን የጌታ እራትን በምንወስድበት ዘወትር በየሶስት ወሩ ለኃጢአት ስርየት ይጸልያል። የጌታ እራትን ስንወስድ ይህ የማቴዎስ 26ቱም የአንደኛ ቆሮንቶስ 10:11ዱም አንድ ላይ ይነበባል። ያንን በምንወስድበት ጊዜ ንስሐ እንገባለን፣ ኃጢአታችንን እናዘዛለን። በአጠቃላይ ሙሉ ሴሌብሬሽኑ ላይ ለኃጢአታችን ስርየት እንናዘዛለን፣ እንጸልያለን፣ የኃጢአታችንን ይቅርታም እናገኛለን።
በዚህ ተርም ከሆነ ሙሉ ወንጌል የጌታ እራት በሚወሰድበት ጊዜ የኃጢአት ስርየትን እናገኛለን ብላ ታምናለች። ይሄ እንግዲህ ፕራክቲካሊ የሚደረግ ነገር ነው። ምናልባት እነዚህ ነገሮች የሚገልጹ ንግግሮችም ማቴዎስ 26ን ጨምሮ ሌሎች ጥቅሶችንም ይነበባሉ። እሰማለሁ አይደል? አላቋረጥከኝም ማኬ። እንዴት ነው? ተቋርጬ ነው? ዝም ብላኝ ነው? ተቋርጬ ነው? ከ30 ሰከንድ በላይ እኮ ማውራት አትችልም። ይብያውን እዛ እኮ አሁን አቋርጠኛል። እሺ አቋርጠ በቃ ልድረስልህ። እሺ አሁን ምንድነው? ቀጥልሽ። እሺ ብራዘር፣ እሺ አሁን ባጭሩ አሁን ዝም ያልኩ ለምንድነው? በቃ አውርተህ እንድትጨርስ ውስጥ ያለው ሁሉ እንድንነግረን አሁን ነገርከን እና እኛም ሰማን። አሁን የምነግርህን በደንብ ሰማኝ ከተናገርኩ ተነስቼ ማለት ነው። ስለዚህ አሁን የጌታ እራት የኃጢአት ስርየትን ይሰጣል ብለህ አታምንም አልክና ከዛ በኋላ ግን አንዲት ነገር አስቀመጥከው። እኔ ነገር ያስቀመጥከው እንደው ይሄ የጌታ እራት በምንወስድበት ሰዓት ጸሎትን እናደርጋለን፣ ኃጢአታችንን እናዘዛለን ምናምን እና በዛ ወቅት ላይ እንደዛ አምልኮ ስንፈጽም የጌታ እራት ላይ አምልኮ ስንፈጽም የኃጢአት ይቅርታን እናገኛለን የጌታ እራት በሚፈጸምበት ጊዜ ምናምን አልከኝ። ስለዚህ የኃጢአት ይቅርታ በጌታ እራት በኩል ሳይሆን በአምልኮ ስለሚደረግ እዛ የኃጢአት ስርየት ስለሚደረግ የኃጢአት ይቅርታ ስለሚለመን ብለሃል። በስርዓቱን ያልኩትን የዛው በስርዓቱ በጌታ እራት በኩል የሚገኝ የኃጢአት ስርየት አለ የለም? በዛው በጌታ እራት እንዴ ስለ ጌታ እራት ነው እኮ ያወራው። ሌላ ስለ ሌላ ስርዓት ስለ ጥምቀት ወይም ስለ ጋብቻ ስርዓት እኮ አይደለም ያወራው። አየህ ነው አይደለም ያልኩት። አምልኮ ነው አልኩህ እኮ የጌታ እራት ሴንተር ኦፍ ክርስቲያን ወርሺፕ ነው አልኩህ። ያንን የኃጢአት ስርየትን የምታገኘው በዛ በጌታ እራት በምትቀበለው በህብስትና በወይኑ በኩል ነው ወይስ አይደለም? ኦኬ የጌታ እራት እኮ ዝም ብሎ ብዙ ነገር በህብስቱና በወይኑ በኩል የሚፈጸመው ጸሎት አለው። ቆይ ህብስቱና ወይኑ ምታታዊ በሆነ መንገድ ተለውጦ የኃጢአት ስርየትን ይሰጠኛል ብለህ አታምንም? አላልኩም። አታምንም? ቆይ አንዴ በምታታዊ በሆነ መልኩ ተለውጦ ትላለች አላልኩም? ቆይ አንዴ ያልተጠየቀውን ነው የምትመልሰው ብራዘር እያልኩ ያለሁት በህብስትና በወይኑ በኩል በምትቀበለው በህብስትና በወይኑ በኩል የኃጢአት ስርየት ይገኛል ብለህ ታምናለች ወይስ አታምንም? እሺ ልመልስልህ። አሁን ደግሞ ተስፋ አደርጋለሁ እንደማታቋርጠኝ። የጌታ እራት ስንወስድ የጌታ እራት ማለት ህብስቱንና ጽዋውን ስታወራ ከተለሰከ ለማውራት አትችልም። እሺ ቀጥል። የጌታ እራት ማለት ህብስቱንና ጽዋውን መውሰድ ብቻ አይደለም። ጸሎት አለ፣ ንስሐ አለ፣ ኑዛዜ አለ፣ ይቅርታ አለ፣ የጌታ ቃል ይነበባል፣ እርስ በርሳችን ኃጢአታችንን እናዘዛለን። ሜኒ ቲንግስ ነው፣ ብዙ ነገር ነው። ስለዚህ እነዚህን ሁሉ ነገሮች ባካተተ መልኩ የጌታ እራትን በምንወስድበት ድንቅ የአምልኮ ቀን የኃጢአታችን ይቅርታ እንቀበላለን። መልሴ ይሄ ነው። ቆይ ስለዛ አሁን እያልከኝ ያለው እዛ ስለምንጸልይ ምናምን ብለሃል። ስለዛ ከጸሎቱ አንጻር እያወራኸኝ ነው። የኔ ጥያቄ ግን ስፔሲፊካሊ ቀጥታ ከጸሎት ብቻ አይደለም ያልኩህ ነው። ብዙ ነው ነው የምልህ። አይደለም ጸሎት ብቻ አይደለም ያልኩህ ሀኪም። አዎ ችግር የለም። ከጸሎት ውጪ እንበለው ብዙ ነገሮች አሉት ብላል። እኔ ግን ስፔሲፊክ አረጌው ምን ላይ ነው እየጠየኩ ያለሁት እዛ የምትቀበለው ህብስትና ወይን ላይ ሁለቱ እዚህ ሚስጥሩ ላይ ነው እኔ ፎከስ አድርጌ እየጠየኩ ያለሁት። በዛ በህብስትና በወይኑ በኩል ነው ያልኩት። በቃ ብቻ ነጥዬ ነው በቃ በዚህ በኩል በሱ በኩል የምታገኘው የኃጢአት ስርየት አለ የለም? እሺ ብላታ ማለት በከሚል ወንጌል አንፃር ካንተ ሳይሆን ከሙሉ አሁን ልታብራራ ነው መጀመሪያ አለ የለም በለኝ። አንዴ ቆይ፣ ያ ሌላ ነገር አልጨምርም፣ አዲስ ነገር ነው የምነግርህ። ጌታ እራት በምንወስድበት ጊዜ ለምሳሌ ማቴዎስ 26ን እንኳን ብትወስድ አንስቶ ቆርሶ ባርኮ ሰጣቸው የሚሉ አራት ግሶች አሉ። አንስቶ ባርኮ ቆርሶ ሰጣቸው። የጌታ እራትን ቆይ አንዴ አታቋርጥ። ምን ሆነህ ነው? እኔ እኮ አላቋርጥም፣ አንተ ነህ እኮ የምታቋርጠኝ። የጌታ እራትን በምንወስድበት ጊዜ ምንፈጽማቸው የጌታ እራትን በምንወስድበት ጊዜ የምንፈጽማቸው በጣም ብዙ ነገሮች አሉ። ስለነሱ ማን ጠይቆ አንዴ ልመልስልህ፣ የመጣው ወደ አንተ ጥያቄ ስፔሲፊካሊ ጽዋውን በተመለከተና ህብስቱን በተመለከተ ብቻ እጅ ላይ ከያዝከው ጽዋ የተነሳ እጅ ላይ ከያዝከው ህብስት የተነሳ ህብስቱና ጽዋው ብቻ የሚሰጠው የተለየ የኃጢአት ይቅርታ አለ ብላ ሙሉ ወንጌል ታምናለች ካልክ ጸሎቱ ተነጥሎ ወርድ ኦፍ ኮንሴክሬሽኑ ተነጥሎ
አምልኮው ኑዛዜው ተነጥሎ ከሆነ አያሰጥም። የሚያሰጠው ጸሎቱ ሲኖርበት ንስሐው ሲኖር። ስለዚህ አሁን ይኸው ያብራራውን ሰምታችሁታል። በቅንነት ሁላችሁም በቃ ኦርቶዶክስም ፕሮቴስታንትም ሁላችሁም በደንብ አድርጋችሁ እንደው ሰምታችሁታል ብዬ ተስፋ አደርጋለሁ። ይህንን ማብራሪያ ያዘና በል ወደ ጎን ለምንድን ነው እንደዛ የምትለው? ለምንድን ነው ወደ ጎን የምታወራው? አይደለም አይ ሁሉም ሰው እንዲሰማው ነው። አሁን እኔ እናንተ ብቻ አይደለም የምናወራው፣ እኔ እናንተ ብቻ ቢሆን በውስጥ ደውዬልህ አወራሃለሁ እና እንዴ እየሰማህ አይደል? እንዴት ይሄዳሉ? 2000 ምናምን ሰው ቁጭ ብሎ እባክህን ስማኝ፣ አታዳርቀኝ እባክህን። አይ እኔም እላለሁ እንዳይደብር ተመልከቱ ምናምን እላለሁ። እነሱም በላቸው። ኧረ ደስ ይለኛል እንዴ እኔ ለህዝቡ ብዬ እኮ ነው ጋር ቁጭ ብዬ እኮ የማወራ እንጂ ለእኔ ነው እንዴ? ምን እኔ እኮ ትክክለሽ መለካካት ውስጥ እኮ አልገባሁም። እኔ ለህዝቡ ስል ነው የምገባው ትላለህ። አሁን እሺ ጸሎቱ ኖሮ አንተ እንዳልከው ጸሎቱ፣ አምልኮቱ፣ ንስሐው ምናምን ሁሉም ነገር ኖሮ ማለት ነው። እነዛ ሁሉ ነገሮች ኖረው ልክ ህብስትና ወይኑን ስትቀበል እነዚህ ሁሉ ነገሮች ኖሮ ማለት ነው። በዛው በህብስትና በወይን በኩል ግን የምትቀበለው የኃጢአት ስርየት አለ። በህብስትና በወይኑ በኩል ነው ያልኩት። እነዛ ሁሉ ጸሎቱም፣ ንስሐውም፣ ቅልቡም ምንም ሁሉም ነገር ኖረው ግን ቆይ አንዴ የኃጢአት ስርየትን ግን በዛ በህብስትና በወይኑ በኩል የኃጢአትን ስርየት ያንን የኃጢአት ስርየት የሚያሰጠውን ጸጋ ህብስትና ወይኑ ስትቀበል በአፍህ እሱን ታገኛለህ አታገኝም? መጀመሪያ አገኛለሁ አላገኝም? እሺ አይ እንደሱማ አልወድም ብያለሁ። እንደዚህ የሶር ነው ጥያቄማ ቴዎሎጂካል ኮምፕሌክሲቲ ያለው ነገር በውይይት ነው አይደለም። ላለመመለስ አይደለም። አብራርታል እኮ አይደለም። አብራርታል አላብራራም። በእውነት ላለመመለስ ምንም በነፃነት ነው መልስልህ። ለምን መሰለህ? ማምንበት የኖርነው ምን ለማመደውን ነው እኮ የምነግርህ። እሺ አሁን ሚውት አድርግና ልመልስ ካለ ይኸውልህ አብራርታል። ኦልሬዲ አሁን ያብራራውን ደጋግመህ እያብራራ አታሰልቸን። አይ አብራርታል። ስለዚህ ኦልሬዲ ስላብራራ አሁን ይኸውልህ አላብራራም። አንድ ያዳም ጸሎቱም ኖሮ ቅልቡም ኖሮ አምልኮም ኖሮ ንስሐውም ኖሮ ግን የኃጢአት ይቅርታ የሚያሰጠውን ጸጋ ህብስቱንና ወይኑን ስትቀበል በእነሱ ውስጥ ትቀበላለህ ወይ? ትቀበላለህ አትቀበልም? እኔም አሁን እኮ ደገምኩ። አንተ ነህ እኮ 3 ጊዜ ጥያቄው የምትደግመው እኮ አንተ ነህ። ስለማትመልስ ይሄን መጀመሪያ እቀበላለሁ አልቀበልም በል አይደለም። መጀመሪያ ምናምን ሳይሆን ጥያቄ ገብቶኛል፣ ልመልስልህ። አንተ ነው ሚውት አድርግና ሙሉ ወንጌል መልስ የላትም እንበል ወይ? ሙሉ ወንጌል መልስ የላትም እንበል ወይ? አይ እኮ እንደዛ ነው የሚያስብለው። አይ አይደለም እንትን ኦርቶዶክስ መልስ አላት ብንል ነው የሚሻለው። ኦርቶዶክስ መልስ አላት ብንል ነው የሚሻለው። ሙሉ ወንጌል መልስ የላትም ከምትል በቃ እሺ ልመልስልህ እና ስመልስልህ ሙሉ ወንጌል መልስ የላትም ትላለህ። መጀመሪያ ይሄንን ተመልሰህ እኮ ልመልስልህ። መልሱን አትፈልገውማ። አሁን መልሱን ብትፈልገው ሚውት አድርገህ ታዳምጣለህ። የጠየኩህን እኮ ነው የምትመልስልኝ። አሁን ማጋሪያማ ሰማን ትቀበላለህ አትቀበልም የሚለውን መጀመሪያ መልስልኝ። የጠየከኝን ልመልስልህ ሚውት አድርግ እያልኩህ እኮ ነው። ቀጥል። እሺ ኤቢ ቀጥል። ቆይ ኤርሚ አንዴ እኔና ኤቢ እንጨርስ። እሺ ቶሎ ዳልሽ ቶሎ እንጨርስና ኤርሚ ችግር የለውም ተስማምተናል። ሐሳቡ ግልጽ ነው። ጥያቄህን አንደርስታንድ አድርጌዋለሁ። አንተ ይሄ ሁሉ ኑሮ በወይኑና በህብስቱ በተለየ ሁኔታ በወይኑና በህብስቱ ወይኑንና ህብስቱን ወይም ደግሞ ቅዱስ ጽዋውና ቅዱስ ህብስቱን ከመውሰድ የተነሳ ብለህ የተናገርከው ነገር እንኳን ሙሉ ወንጌል ላይ የትኛውም የክርስትና ትራዲሽኑ ሰምቼውም አላውቅም። በተብሎ ተነጥሎ የሚከፈል አንድም ፓርት የለም። የጌታ እራት ሙሉ ነው፣ ኮርፖሬት ነው፣ ኮምፕሊት ነው። ኮንሲክሬሽኑን ጸሎቱን ነጥለህ ቆይ እሱን አቆየውና እሱ ወደ ጎን ሆኖ እሱን እንዳለ ሆኖ በህብስቱ ብቻ በጽዋው ብቻ የሚባል የጌታ እራት የለም። ጸሎቱም ኢንቮኬሽኑም ኮንሲክሬሽኑም ንስሐውም ጽዋውም ህብስቱም አንድ ላይ ሆኖ ከጸሎቱ የተነሳ ኮመን ብሬድ እና ዋይን ስላልሆነ ከጸሎቱ የተነሳ እግዚአብሔር ስለሚገኝ ጌታን ኢንቮክ ስለምናረግ መንፈስ ቅዱስ ስለሚሰራ ኃጢአታችንን ስለምንናዘዝ ንስሐ ስለምንገባ የኃጢአት ስርየትን እናገኛለን። በብለህ ግን ጽዋውንና ህብስቱን ብቻ የምትነጥለው ከአንተ ቴዎሎጂ የተነሳ ነው። ለምን? ጽዋውና ህብስቱ ላይ የሆነ የተለየ ነገር ተፈጥሯል ብለህ ስለምታምን ነው። እኛ እንደሱ አናምንም። እሺ ተመልከቱ እንግዲህ አሁን ነጠለህ እንደዛ ምናምን ነገር ብሏል። የጠየኩት ግን ምን ነበረ? ጸሎቱም ኖሮ ተመልከቱ። ለዚህ ነው እኔ 3 የደጋገምኩ ጥያቄን አለ ግን አንዴም አልሰማሁም። ቅድም የሲራክንም የጥበበኛውንም ንግግር የነገርኩ ለዛ
ነበር። በቃ ሳትሰማ አትመልስ ነው የሚለው መጽሐፍ ሲናገር፣ መጽሐፍ ቅዱስ ሳትሰማ አትመልስ፣ ለመመለስ መጀመሪያ ስማ ይላል መጽሐፍ። ስለዚህ ስማ ፕሊስ ኤቢ። አሁን ጥያቄ አይደለም እኔን ኮሜንት መስጠትን ወደ ውይይቱ ተመለስ። አይደለም ስማ አንዴ አይደለም። የተጠየቀው ጥያቄ ምንድነው? ጸሎቱም ቢኖር ንስሐውም ቢኖር ቅልቦናውም ቢኖር ይሄ ሁሉ ጸሎቱ ሁሉ ነገር ይኑርና ግን በዛ በምትቀበለው ይሄ በህብስትና በወይኑ በኩል የሚባል የለም በክርስቲያን ትራዲሽን ያልከው እኔ በስመ አብ ወወልድ ወመንፈስ ቅዱስ ኧረ አውጥቼ ባሳየ ሀገር ነው ያለው ማለት ግን ተነጠሉ እያልክ ግን አሁን ጨመርክበት። እኔ አሁን ይሄንን ጥያቄ ስጠይቅ አሁን የምጠይቅህን ማለት ነው እዚህ ጋር ስጠይቅ አሁን መጀመሪያ ላይ አይ ነው የሆነ ጸሎት ምን አልሱ እንዳለው ነው እሱን አንድ ጊዜ ያዝ አድርገውና ቀጥታ ህብስት ምንድነው የጌታ እራት ስርዓቱን ብዬ ጠየቅኩ። ለምንድነው የኃጢአት ይቅርታውን ያው ስለምንጸልይ ንስሐ ስለምንገባ ከሚለው ጋር ብቻ እያያዝከው ስለነበረ እሱን ያዝ አድርገውና አልኩ ከጌታ እራት ከስርዓቱ አንፃር ብዬ ጠይቄ ነበር። አሁን እየጠየቅኩ ያለሁት በደንብ አድርገህ ስማ። አሁን ደግሜ ልጠይቅህ ሁሉም ነገር ይሟላለት ጸሎቱም ንስሐውም ምኑም ቅልቦናውም ሁሉም ነገር ይኑረውና ብያለሁ። ይኸው ተመልከቱ ጋይስ፣ ልክ ስትቀበል በዚህ ሁኔታ ውስጥ ሆነ ስትቀበል ማለት ነው ያንን ህብስትና ወይን በዛ በአፍህ ያ ህብስትና ወይን ሲገባ በአፍህ ከገባው ከዛ ከህብስትና ወይን አንፃር ወይም በዛ በኩል ማለት ነው በዛ ምስጢር በኩል በዛ ምስጢር በአፍህ በተቀበልከው ህብስትና ወይን በኩል የኃጢአት ስርየትን ትቀበላለህ አትቀበልም? ያን እንደዚህ አይነት ጸጋ ታገኛለህ አታገኝም? እሺ ሚውት አድርገው ማለት ነው። መጀመሪያ ታገኛለህ አታገኝም? ኤቢ ሚውት አድርግ። እንደዛ አይደለም እንወያየው ብያለሁ እኮ አንተ ለመጠየቅ 5 ደቂቃ ትፈልጋለህ፣ እኔ ለመመለስ 5 ሰከንድ ነው የሚሰጠኝ። እንደዛ አይደለም። ኧረ እኔ ምንም 3 ደግሜው ራሱ እኮ ጥያቄን አላገኘውም። ያልተጠየቀም እኮ አይደለም። በቃ እኛ ምናምንበትን እየነገርኩህ ነው። ካልተመቸህ እኮ መልስ ከሌላችሁ ለምን ጠይቁን ትላላችሁ? ይሄማ ፖለቲካ ነው። ይሄማ የሚሰማ ሰው ይታዘባል። መልስልህ። ሚውት አድርግ። ዝም ብዬ ልጠይቅ አይባልም። መልስ አዳምጣ። ሚውት አድርግና መልስ አዳምጥ። ጠየቅክ አይደል? ሂድ ቀጥል። መጀመሪያ እሱን መልስ የተጠየቀውን መልሰህ ከዛ ታብራራለህ። አሁንም ጥያቄህን እሺ ሚውት አድርግና ልመልስልህ። ሚውት አድርግና ልመልስልህ። ኦኬ ፕሊዝ። እሺ አሁንም ቢሆን አንተ ጥያቄህ ውስጥ ቅዱስ ጽዋውንና ቅዱስ ህብስቱን በተለየ ሁኔታ አፋችን ውስጥ ከመግባቱ የተነሳ የሚመጣ ነገር አለ ብለህ ካሪኬቸር ያደረከው፣ እኛ ደግሞ አይ በተለየ ሁኔታ ከቅዱስ ጽዋውና ከህብስቱ ጋር ብቻ የተያዘ ሌላውን ደግሞ ነጥለ ነው፣ ጸሎቱን ነጥለ ነው፣ ንስሐውን ነጥለ ነው፣ ዝማሬውን ነጥለ ነው፣ ወርድ ኦፍ ኮንሲክሬሽኑን ወርድ ኦፍ ኢንስቲትዩሽን ነጥለ ነው የኃጢአት ይቅርታ እናገኛለን ብለን አናምን። ምናምነው እንዴት ነው? በአጠቃላይ የጌታ እራትን በምንወስድበት ጊዜ ከሚከናወኑ ድንቅ ቆይ አሁን ሚውታር አላቋረጥኩም በጌታ ስም ምኑን ታቋርጠኛለህ? እኔ እኮ ምንም አላብራራሁም። አዳም በእኛ የምናስተምረው ነው የምነግርህ እኮ። ስለ ኦርቶዶክስ እኮ አይደለም የማወራው። ኦርቶዶክስን እኮ አይደለም ሚስ ሪፕሬዘንት ያደረኩት አይደለም። ስለ ሙሉ ወንጌል ነው የማወራው እኮ። ይኸው ከታችን ተመልከት። ህዝቡም ታዝቦ መመልስ የለም እያለ ለሰውም ጆሮ እንጠንቀቅና የሰውንም ጆሮ እንዳናሰማል። አዎ የሰውንም ጆሮ እንዳናሰማል። እኔ እናንተ መዳረቅ አይጠበቅብንም። ሰው ሰምቶ ይወስድ። ነጥለነው አላልኩም። ይሄ ኧረ በኢየሱስም እንዴት አይነት ህዝቡ እኮ ይኸውልህ፣ አንዴ ቆይ አዳምጠኝ አንዴ። እኔ ኤክስፕሌን ላድርግና መልስ ሲኖር ወይ ጠራኝና እንትን እንላለን እናወራለን። አይቻልም? ምክንያቱም አሁን እኔ ልጠይቅህ ይሄን ጥያቄ መልሼ ከፈለክ ይሄን ጥያቄ መልሼ ወይ በቃ እንደዛ ይሻላል እኮ እንደዛ ሳይሻል አይቀርም። እኔ ብትጠይቀኝ ይሻላል አንተ እየመለስክ ስላልሆነ። እሺ አይ ራሱ ጠይቀኝና አጠቃለን እንጨርሰው። እሺ አይ ልጠይቅሽ አጠቃላለሁ፣ አንተም ታጠቃላለህ። እሺ በቅዱስ ጽዋውና በቅዱስ ህብስቱ ነው ያልካት። ያንን በአፌ ከመውሰድ የተነሳ ልክ ወርድ ኦፍ ኮንሲክሬሽኑን ኢንስቲትዩሽኑን ጸሎቱን መንፈስ ቅዱስን ንስሐ መግባትን ባልጨመረ ወይም ደግሞ እሱን ማን ባልጨመረ ኢንክሉድ ባላደረገ እንደዛ ነው። አንተ ጥያቄ እኔን ባትፈራ ፈጣሪ በቃ የኔ ጥያቄ ነው። የኔ ጥያቄ እኮ ነው። የኔ ጥያቄ ነው። እሱን አንተ በተለየ ሁኔታ ይሄን ጥያቄ አስተበላ ችግር የለም። እሺ የኔ ጥያቄ አንተ አይደለም። የኔ ጥያቄ በተለየ ሁኔታ እጅ ላይ ከያዝከው ከቅዱስ ጽዋውና ከቅዱስ ህብስቱ የተነሳ ከጽዋውና ከህብስቱ የተነሳ ብቻ ብያለሁ እኔ። አንተ አላልክም። ችግር የለም። ምንድነው ከህብስቱና ከጽዋው የተነሳ ብቻ ስትል የተነሳ እኮ ምን ማለት ነው? አብራራ። ቆይ እንጂ ቆይ እኔ አንተ አብራራ። ቆይ አሁን እኮ ይኸውልህ፣ አሁን ደግሞ
ህጉ አንተ ላይ ደግሞ ሲሰራ ማዳመጥ አለ። እኔ ጥያቄን አብራራልኝ ካልከኝ አብራራልሃለሁ። ሳብራራ ካላለ ሂድ። እሺ ቅዱስ ጽዋ እጅ ላይ ያዝከው ቅዱስ ጽዋ አፍ ውስጥ ከመግባቱ ከመጠጣት የተነሳ በቅዱስ ጽዋ አማካኝነት ከቅዱስ ጽዋው የተነሳ ከቅዱስ ህብስቱ የተነሳ ከቅዱስ ጽዋውና ከቅዱስ ህብስቱ የተነሳ ነገር ግን ወርድ ኦፍ ኮንሲክሬሽኑን ወርድ ኦፍ ኢንስቲትዩሽኑን ጸሎቱን ንስሐውን የመንፈስ ቅዱስን አሰራር ባላማከለ መልኩ ጽዋውን በመውሰድ ብቻ ጽዋውን ህብስቱን በመውሰድ ብቻ የኃጢአት ስርየት ታገኛለህ? ማን እንደዚህ ወይም አይደለም? አዎ አላልኩ። የኔ ጥያቄ ነው ያንተ አይደለም። የኔ ጥያቄ ነው ያንተ አይደለም። እሱ